እንደዚህ ጾመ ጸጋ ሲሆን ማለት ነው። እሺ በጣም ነው የምታመመው። ከሞት ነው የምወጣው። በጣም ነው የምታመመው። ወሩ ሙሉ ይታመማለሁ። ከዛ በኋላ 3 ቀን እሺ 4 ቀን ምናምን ስቀረው ጾሙን እሽራለሁ። ሳይታወቀኝ ይሁን እያወቅኩ ይሁን አላውቅም። ከዛ በኋላ ወደ ጸጸት ነው የምገባውና አሃ ጾሙን ልፈጽም ስትይ ጾሙን ትሽሪያለሽ። አዎ እሺ ሁሌም ነው በዛ በጥቅምት በአመት አንዴ ማለት ነው። ወሩ ሙሉ ነው የምተኛው። አሁን ደግሞ እንደዛ ጾሙ ከገባ በኋላ ተኝቼ ነው ያለሁት። በጣም ነው እንትን የታመምኩትና አሁን ራሱ እንትን ይለኛል። በቃ ልበላ ላቆም ስል በመሀል የሆነ ነገር ይገፋፈኛልና ደግሞ የሆነ ነገር ይከለክለኛል። በመሀል አቆማለሁ። የተያዘ መንፈስ የለም አንቺ ጋር? አይ አሉ የታሰሩ አሉ። እስቲ ቆይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም አንተ ውስጥ ያደፈታችሁ በአብ በወልድ በመንፈስ ቅዱስ ስም ማን ነው ጥቅምት ወርን እየጠበቀ የሚያሳምማት ጥቅምት ወርን እየጠበቀ የሚያሳማት ማን ነው? ማን ነው እየጠበቀ የሚያሳማት? ኃያሉ መድኃኔዓለም ይበቀልህ። ቅድስት ድንግል ማርያም ታቃጥልህ። ተናገር በቅድስት ድንግል ማርያም ስም። ሰላም ለኪ እንዘ ንሰግድ ብለኪ ማርያም እምንን አስተበኳኪ እማርዌናዊ ተማይጸንብኪ በእንተ አናምኪ ወያቄ ማቡኪ ማህበነነ ዮም ድንግል ባርኪ። በቅድስት ድንግል ማርያም ስም ተናገር። ማን ነው እየጠበቅ የምታሳማት? ማን የምታሳማት? በቅድስት ድንግል ማርያም ስም ተናገር። ማን ነው እየጠበቅ የምታሳማት? ማን የምታሳማት? የምታሳማት ማን? የሚስጥር መንፈስ የቤተሰብ የዛር መናፍስ ተናገሩ በመድኃኔዓለም ስም በቅድስት ድንግል ማርያም ስም ተናገሩ። ማን የምታሳማት? አትናገርም እንዴ? በቅድስት ድንግል ማርያም ስም ተናገር። ታዛል እኮ ማን የምታሳማት? የምን መንፈስ ነው? የምታሳማት ማን ነው? በቅድስት ድንግል ማርያም ስም ተናገር። የምታሳማት ማን ነው? አትናገርም? ሰራዊትን ሰብስብና ወጣ። ቶሎ ሰራዊትን ሰብስብና ሰራዊትን ሰብስብ። በሽታን አንሳ በሽታን ቶሎ አንሳ። በሽታን አንሳ ቶሎ አንሳ። በቅድስት ድንግል ማርያም ስም በአብ በወልድ በመንፈስ ቅዱስ ስም ቶሎ በአብ በወልድ በመንፈስ ቅዱስ ስም ታዛተ በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ቶሎ በል
በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም፣ ቅዱስ ሚካኤል በቅዱስ ገብርኤል ስም፣ በሊቀ መልአክ በቅዱስ ሩፋኤል ስም በቅዱስ ሩፋኤል ስም ሁላችንም ከዛሬ ጀምረን ሁላችን ከዛሬ ጀምረን በሽታችን አንስተናል። በሽታችን አንስተናል። ከዛሬ ጀምሮ ከዛሬ ጀምሮ ከዛሬ ጀምሮ በሽታ አንሆንባትም። በሽታ አንሆንባትም። አትነግርም እንዴ? በሽታ አንሆንባትም። በሽታ አንሆናትም። ጾሟን አናሽራትም። ጾሟን አናሽራትም። በቅድስት ድንግል ማርያም ስም ተይዘናል። ቅድስት ድንግል ማርያም ተይዘናል። እሺ አሁን ተናገሩ። በቅድስት ድንግል ማርያም ስም ማን ማን ናችሁ በሽታ የምትሆኑባት? የቤተሰብ ዛር፣ ሌላስ? የምስጢር መተት፣ የሚስጥር መተት፣ ሌላስ? በየዓመቱ እንታደሳለን። በየዓመቱ ጥቅምት ለምን ለምን እንደምትታደሱት? ግደል ተብለናል። በቃ ግደል። ምን አደረገች? ምን አጠፋች? አንፈልጋትም። ሰራዊትን ሰብስብ ቶሎ ሁላችሁ። ሌላ ይቀራል? የቀረ የቤተሰብ ዛር የለም። የቤተሰብ ዛር እነማን ናቸው? ተናገሩ። የቤተሰብ ዛር እነማን ናቸው? ጠቋር፣ ሌላስ? ጠቋር፣ አዳልሜት፣ ሰንጋላ፣ ሌላስ? ጠንገር፣ ሌላስ? ምን ነበር የሚገበርላችሁ ቤት? ጥቅምቴ ዶሮ ይታረዳል፣ አረቄ ይፈሳል፣ ፍንድሻ ሳር ይጎዘጎዛል። ጥቅምት ጠላ፣ ቡና። ጾሟን የምታሽራት ማን ይጠበቅ? ጾሟን የምታሽራት እኔ ቤተሰብ ዛር ነኝ። ለምን ለአባቷ በፍቃዷ ጾማለች። ለአባቷ ለምን አባቷ በፍቃዷ ጾማለች። በፍቃዷ እንደጾመች በፍቃዷ እንድትበላ ነው የምፈልገው። በፈቃዷ እንደጾመች በፈቃዷ እንድትበላ? አዎ ለእኔም ፈቅዳ ወዳ እንድትበላ ነው የምፈልገው። እሺ መተቱ ለምን እንደሚታደሰው? ጥቅምት ምኑ ሰርተው ምን አርግተህ የተባልከው? እድሏ ሙሉ ስለተወሰደ እድሏ እንድታወቅ። ከዚያ በኋላ ከኖረችማ ታዋርደናለች። ስለዚህ እንድትገደል። እንድትሞት። የምን እድሏን ነው የወሰዳችሁት? ሁሉ ሞያዋ። እሺ ሞያዋ፣ ትዳሯ፣ ሙሉ ሌላስ? ጭንቅላቷ። እሺ ሌላስ? እሺ ከዛሬ ጀምረን በህይወቷ ፈተና ላንሆን፣ የእሷ የሆነውን ነገር ላንወስድ፣ በጾሟ ጣልቃ ገብተን ላንፈታተን፣ በሽታ ሆነን ላንቀመጥባት፣ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ተይዘን ታስረናል። ይህ ስም ማን ይጠራል? ይህ ስም እንዴት እንጥራ? በአጋዕዝተ ዓለም በቅድስት ሥላሴ ስም ተይዘን ታስረናል። በአጋዕዝተ ዓለም በቅድስት ሥላሴ ስም ተይዘን ታስረናል። በሽታችሁን አንሱ፣ በሽታችሁን አንሱ። ጉልበቷ ነበርን፣ ጉልበቷ አለን። ተነስ ከጉልበቷ ላይ
እሺ በቃ ሁሉ ጎረሮዋ ላይ ያለው ተነስ፣ ጉልበቷ፣ ከጉሮሯ አይኗ ላይ አይኗ ተነስ። ከጉልበቷም ከጉሮሯም ከአይኗም ውጡ ቶሎ። ይኸው ወጥቻለሁ ወጥቻለሁ ወጥቻለሁ። አፈር ትብላ። አንሷ ምን በሽታቸው። አባቷ ገባት ከጉሮሯ ደግሞ። አልተነሳም ከጉሮሯ። ተነስ ኦ ተነስ። ተነስቻለሁ ተነስቼ ብጭቅ አድርጌ ተነስቻለሁ። ይኸው እስከምንሸኝ ድረስ ምንም ስራ አንሰራም። እስከምሸኝ ድረስ ምን ስራ እንሰራ? አያሉ መድኃኒዓለም ይፍረድብን። እያልመታና ለምስር ስንጠራ ቤት እናለን፣ ምንም ስራ አንሰራም። እንጠራ ቤት እንላለን፣ ስራ እንሰራ። ልብ መልሱ። አሁን መልሱ። ልብ መልስ። እግዚአብሔር ይገስጽን። ይገርማል። ጥቅምት ብቻ ነው የሚያሳምሽ እህቴ። ሌላ ጊዜ አያሳምሽም? አይ ሌላ ጊዜ ብዙ እታመማለሁ፣ ግን ሳምንት ከዛ ከቆየሁ እነሳለሁ። ጥቅምት ግን ወር ጥቅምት ሙሉ ነው የምታመመው። እሺ በቃ ከሞት ነው የምወጣው። ደግሞ ሰውነቴ ሙሉ ይቀየራል። በቃ ከበሽታው የተነሳ ይሆን አላውቅም፣ ሙሉ ሰውነቴ በኋላ ይቀየራል። ከለሩ ደግሞ ይቀየራል። ከለሩ ሙሉ ይቀየራል። አሁን ከቤት ጀምሮ ነው ምን ልጅ እያለሁ ምን ጀምሮ ይቀየራል? ሰውነቴ ከለሩ እሺ ሙሉ ይቀየራል። ከቆዩ ጥቅምት ወርን እየጠበቀ ልጅነቴ ጀምሮ ጥቅምት ነው። እኔ ከልጅነቴ ጀምሮ እሺ ያው ልጅነት ስላለ ጥቅምት እስከማላውቅ አሁን ነው ያወቁት ጥቅምት ነው። እሺ አሁን እኮ በሁለት መንገድ ነው ፈተናው የመጣው። አንደኛ የቤተሰብ ዛር ጥቅምት ወር የሚገበር ግብር የለመዱ መናፍስቶች ጠቋራ፣ ዳልሙቲ፣ ወሰንጋላ፣ ሰይፉ ጨንገር፣ እነኚህ መናፍስቶች ጥቅምት ወር ግብር ለምደዋል። ስለዚህ ያ ግብር ቀረ በሚል በሽታ ያመጣሉ ማለት ነው። አንዱ እነሱ ነው። ይኸው እዚህ ጋር ለሌሎቻችሁም ጭምር ነው ይሄንን የምናገረው። አንዳንድ ሰዎች ዓመት በዓል በመጣ ቁጥር፣ ቀን አልፎ ቀን በተተካ ቁጥር፣ ወር አልፎ ወር በተተካ ቁጥር፣ ዓመት አልፎ ዓመት በተተካ ቁጥር በጣም ነው የሚታመሙት። ጠቅላላ ሰውነታቸው ይታመማል። መሀል አናታቸው ከፍሎ በራስ ምታት ይፈልጣቸዋል። የልብ ህመማቸው ይቀሰቀሳል። የአካል ቁርጥማት፣ በጣም ከባድ ህመም ውስጥ ነው የሚገቡት። አንዳንዱ ዘመን መለወጫ በመጣ ቁጥር፣ አንዳንዱ ደግሞ የግንቦት፣ አንዳንዱ ደግሞ ገናም ሊሆን ይችላል፣ ፋሲካም ሊሆን ይችላል፣ ሌላም በዓላት ሊሆኑ ይችላሉ። ያንን ቀን ጠብቆ ግን ያሳምማቸዋል መንፈሱ። ለምን? ያንን ግብሩን እያስታወሰ መጀመሪያ የነበረውን ሲገበርለት የነበረውን በበሽታ እንኳን ባይፈታተን በበዓሉ ዕለት ከባድ ጸብና እውከት ይቀሰቅሳል። በቤት ከባድ ጸብና እውከት ይመጣል። እናት ወይም አባት በበዓል ምድር ጸብና አምባጓሮ ያስነሳሉ። ወይ ባል በበዓል ምድር የገዛ ሚስቱን ተነስቶ ይደበድባታል፣ ወይ ልጆቹን ይደበድባል። ወይ እናት ወይ ልጆች ታመው አልጋ ላይ ያሳልፋሉ። ይሄ ሁሉ በቂ የደም ማፍሰስ ስራ ስላልተደረገለት ወይም እርሱ የሚፈልገው አይነት ግብር ስላልተገበረለት የተቆጣው ያቄመው የዛሩ አጸፋዊ ምላሽ ነው ማለት ነው። አንዱ ይሄ ነው። ሁለተኛ ደግሞ መተት። አሁን እህታችን ጋር በሁለት መንገድ ነው መንፈስ እየተፋለማት ያለው። አንደኛ ዛር ሆኖ መጥቷል፣ ያንን ወር ግብር የለመደ። ሁለተኛ ደግሞ ምን ሆኖ መጥቷል? መተት። በዛ በጥቅምት ወር እድሳት የሚያድሱባት ማለት ነው። የእሷን የሆነውን ሁሉ የወሰዱባት፣ ያላትን ነገር ሁሉ የወሰዱባት ሰዎች አሉ። እነኛ ሰዎች ያችን ወር እየጠበቁ ያድሳሉ ማለት ነው። በዚህ ምክንያት ነው እየተሰቃየሽ ያለሽው ማለት ነው እህቴ። እና ወደ መፍትሄው እንግባ። ጥቅምት ወርን አሳልፈሽ ስጫ እህቴ። እሱ ነው ዋናው ትልቁ መፍትሄ። ጥቅምት ወርን ምን ማድረግ አልኩሽ? አሳልፎ መስጠት። እስቲ ምን አይነት መፍትሄዎችን አድርገሻል? እንደዚህ አይነት ችግር ሲከሰት እስቲ የአንቺን መፍትሄ ልስማ። ምንም መፍትሄ ምንም አላደረግሽም? ምንም አሳልፈሽም አልሰጠሽም አይደል? ይኸውልሽ
አልሰጠውም። ስለዚህ አሳልፈሽ ስጪ። ከእንግዲህ ጥቅምት ወርን ጠብቆ የሚያምሽ የሚፈታተንሽ ከሆነ ዛሩ መተቱ አሳልፎ መስጠት። ጌታ ሆይ ይቺን ወር ጥቅምት ወርን በሙሉ ከዛሬ ጀምሮ ለአንተ አሳልፍ። እንደውም በጥቅምት ወር የሚከበሩ ቅዱሳን በዓላት አሉ አይደል? ለምሳሌ ገናናው ንጉሥ፣ የዓለማት ፈጣሪ መድኃኔዓለም መቼ ንገሩኝ? መቼ? ጥቅምት 27 ጥቅምት 27። ስለዚህ ለእሱ አሳልፎ መስጠት ለኃያሉ መድኃኔዓለም እንደና አባ መባጽዮን መድኃኔዓለምን ወር ጠብቆ መዘከር። በተለይ ቤትሽ ውስጥ እንዲዘከር ማስደረግ። ምክንያቱም ዛሩ ቤት አይደል ሲመለክ የነበረው ቤት ውስጥ በጣም አሪፍ ነው። ቤት ውስጥ የመድኃኔዓለም ድርሳኑ እንዲነበብ ማስደረግ። እንዲህ እያደረግሽ ምን ማድረግ? ቤቱ እንዲባረክ፣ ዛሩን ቤት ማሳጣት፣ ድራሹ ማጥፋት። በእንደዚህ ሁለተኛ ጠብቀሽ አንደኛ አሳልፎ መስጠት አልኩኝ አይደል? ጥቅምት ወር የሚከበሩ አሁንም በዓላት አሉ። ለምሳሌ ጻድቁ አባታችን አቡነ አረጋዊ ነጋውን ዓመታዊ በዓለ ንግሳቸው ነው የተሰወሩበት። እነኚህን ቀናቶች ማክበር፣ ንግስ ዝክር እየዘከሩ በዓላቶችን የጥቅምት ወር በዓላትን ማሳለፍ መዘከር። ሌላው ደግሞ አከታትሎ መቀበል። ይህም በጣም ትልቅ መፍትሄ ነው። ምን አልኳችሁ? ሁለተኛው ምን ማድረግ? አከታትሎ ምን ማድረግ? መቀበል፣ ቶሎ ቶሎ መቀበል። በተለይ አሁን ጥቅምት ወር ገባ አይደል? ልክ አንቺ ሊገባ ሲል ጥቅምት ወርን አከታትሎ ለመቀበል ራስሽን ታዘጋጃለሽ። እየሄዱ ማስቀደስ እሱ ነው። አሁን ግን አስቢበት እሺ፣ ኢትዮጵያ መተሽ ስጋው ደግሞ ለመቀበል እና ሌሎቻችሁ እንኳን እንትን ወንድሜም የአጎቴ ልጅ ባለፈው ዲያቆን ያልኩህ አለ አይደል? እሱን እዛ ጥቅምት ከሞት ነው የምወጣውና እሷን ቀን የቅዱስ ገብርኤል ስለሰጠሁለት ከዛም በኋላ 3 ዓመት ነው 4 ዓመት ታማ አያውቅም። ፍጹም ጥቅምት ምንም የሚባል አያውቅም። እሱም እንደዛ ነበር። አሁን ግን አይታመም አይደል? አይሻር አሳልፈሽ ስትሰጪ እንዲህ ነው። ተመልከች መፍትሄው እና ምን ማድረግ? አከታትሎ ላንቺ ነው አሁን የተወሸው። አይሽ አይደል? ላንቺ አልሆንሽም እና አከታትሎ መቀበል ቅዱስ ቁርባን። አሁን በተለይ ወይ ጥቅምት የሚፈታተናችሁ ከሆነ ወይ ህዳር ወይም ደግሞ ቀንም እኮ ጠብቆ የሚፈታተን መንፈስ አለ አይደል? አንዳንዱ ሮብ እየጠበቀ የሚፈታተን አለ። አንዳንዱ አርብ ቀን። ይሄ ቀን አይሆንም ለኔ የምትሉበት ጊዜ የለም ወንድሞች? አንዳንዴ በቃ ይሄ ቀን መጣ የምትሉበት ጊዜ የለም? ይሄ ወር ገባ የምትሉበት፣ ይሄ በዓል መጣ የምትሉበት ጊዜ። ያቺን ቀን እናንተ ያቺን ቀን ለጌታ ስጡት፣ ለመድኃኔዓለም መልካም ስራ ስሩ ፈልጋችሁ። ይሄ ነው በቃ የሚያቃጥለው። ያንን ክፉ መንፈስ መበቀል የምንችለው በዚህ ነው። አንደኛ ምን ማድረግ? አከታትሎ መቀበል። ጥቅምት ወርን ጠብቃችሁ የቅዱስ ቁርባን ወራት ማድረግ፣ ይሄን ማድረግ። ሁለተኛስ ዝክር መዘከር። በተለይ እንዳቅማችሁ። አሁን ለምሳሌ ጥቅምት ወርን ወይ እንዲህ ራሱ እኮ ማድረግ ትችላለች። ለምሳሌ አንድ ሰው እንበልና 300 ብር አለው እንበል። 300 ብር አለው እንበል። 300ን ለ30 አካፍሉት። ስንት ይመጣል? 300 ለ30 ስንት ይመጣል? 10 አይደል? አሁን በየቀኑ ምጽዋት ማድረግ ይችላል። አሁን ለምሳሌ 300 ለ30 ካፍዬ የ10 ብር ዳቦ እየሰጠው በየቀኑ አንዳንድ ነዳ ያበላለሁ። አንዳንድ ነዳ ያችን ወሯ እስክታልቅ ድረስ ማለት ነው። ዛሬ አሁን 1 ጥቅምት 1 ከሆነ የ10 ብር ዳቦ ገዛና ለነዳያን በእለቱ ታስቦ ለዋለው ቅዱስ ወይም ለመብርሃን ልደት አይደለች ወይ በሊቀ መላክ በቅዱስ ራጉኤል ስም በልደታ ስም ምን አደርጋለሁ? ዳቦ በሁለትም እንደዛው እየጠበቁ በሶስትም 300 ብሯ በዚህ በምጽዋት ታልቃለች ማለት ነው። በዚህ ትልቅ ስራ ስራለው ማለት ነው። የበረከት ስራ አያችሁ አይደል? እንደዚህ አይነት ስራ መስራት፣ ቅዱስ ቁርባን መቀበል፣ ጸበል እየተጠሙ ወይም ደግሞ ጸበል መጠመቅ፣
ወሯ እስከምታልቅ ድረስ ጥቅምት ወርን ይሄን ማድረግ ይቻላል። እንዲህ አይነት ስራ እየሰራን ምን ማድረግ እንችላለን? ማሳለፍ ወይም ደግሞ አጥብቆ ጸሎት መያዝ እንደ ሱባኤ ማለት ነው። ያችን ወር በዛ መልኩ ማሳለፍ ወይም ደግሞ የታመሙትን እየጠየቁ ማሳለፍ። የተቸገሩትን የለም የታመሙትን መጠየቅ እኮ ትልቅ ስራ ነው። በነገራችን ላይ እየሄዱ መጎብኘት በእውነት ታመሜ አልጠየቃችሁኝ የሚል የለ በዕለተ ምጽአት ጌታ ሲመጣ እና የታመሙትን የታሰሩትን ራሱ እየሄዱ መጎብኘት ያችን ቀን ወይም ደግሞ ከቅዱሳት መካናት ሄደው በየገዳማቱ እየሄዱ ቡራኬ መቀበል ወይም ከቃል ኪዳናቸው መሳተፍ ይህም ትልቅ ቃል ኪዳን የበረከት ስራ ነው እና እንዲህ አድርጎ ለፈጣሪ አሳልፎ ሰጥቶ ያችን ወር የጽድቅ ስራ ማድረግ ይቻላል። ጠላታችንን መበቀል እንችላለን ማለት ነው እና ይሄን በማድረግ አሳልፊ እሺ እህቴ። እነኚህ ሁሉ መፍትሄዎች ናቸው። አሜን አሜን። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ይውላሉ በጥቅምት 5 እና እንደዚህ ያደረጋችሁ የአጋንንትን ሴራና ተንኮል ማሸነፍ ይቻላል ማለት ነው። ትልቁ መሳሪያችን ደግሞ ከሁሉም በላይ ምንድን ነው ካላችሁኝ የጌታ ስጋና ደም እሱ ነው በጣም ትልቁ መሳሪያችን። አለን የተባለ የመጨረሻ መሳሪያችን የጌታ ስጋና ደም ነው። እሱ ነው የሚበልጠው ከሁሉም እና ፈተና በሚሆናችባችሁ ቀን አከታትሎ መቁረብ እናም ደግሞ መጠየቅ አምላክን ጌታ ሆይ ይህቺ ጥቅምት ወርን ለአንተ አሳልፌ ሰጥቻለሁ። የምቀበለውም በዚህ ወር የሚገጥመኝን ፈተና እንድታሸንፍልኝ ወይም ደግሞ እንድታርቅልኝ ነው ወይም ደግሞ ፈተናውን የምቋቋምበት ብርታት እንድትሰጠኝ ነው እያልን በርዕስ ነው ማድረግ ያለብን። እሺ በርዕስ ሰተን ማለት ነው። የበረከት ስራም ስንሰራ ርዕስ ሰተን እየጠየቅነው ነው መሆን ያለበት፣ ዝም ብሎ አይደለም። እና በዚህ መልኩ የጠላትን ሴራና ተንኮል ማሸነፍ ይቻላል ማለት ነው። በተረፈ በርቺ የኔ እህት፣ እሺ አይዞሽ፣ ጠንክሪ። አሜን አሜን እህቴ። እሺ ተራ ቁጥር 2 ነው አይደል? 2 ማርያም እናቴ ማርያም እናቴ ገብርኤል ነው አባቴ። ተራ ቁጥር 2። እሺ ተራ ቁጥር 2 ከሌለች ተራ ቁጥር 3 ወንድማችን ሳሙኤል የገብርኤል ልጅ ሰጥቶኛል። ጸጋውን ያብዛልህ ወንድሜ። የኔ ጥያቄ ጉሮሬ ላይ እንደ ስጋ ነገር ፈጥሯል እና በጣም ነው የሚያንቀኝ የሚያፍነኝ። ይሄ 2 ዓመት ምናምን ነው የጀመረኝ እና አፌን ሁሉ ከፍቼ መተኛት ጀመርኩ ማለት ነው እና መቼ እንደሆነ ግን አይገባኝም። አፌን ከፍቼ መተኛት እንደጀመርኩና አሁን መንፈሱ እንደሆነ ሲገባኝ በቃ ማለት ስቀጠቅጠው ምናምን ጉሮሬን በመቁጠሪያ አብዝቼ ስቀጠቅጠው ስጋውን እንትን ይላል ማለት ነው፣ እየጠፋ ይሄዳል። ግን ሰሞኑን ደግሞ በጣም እንትን ብሎብኛል እና ከጉሮሬ ላይ አሁን ያወጣውን ስጋ እንዴት ባደርግ ነው የሚያነሳልኝ? ያፍነኛል ሁሉ ማታ አፌን ከፍቼ ምናምን ነው መተኛት። ስንቀለፋ አፌን ካልከፈት እንትን አይለኝም። ያኔ ነው። ከዚህ በፊትም እንደዛ አድርግሽ ነበር? 2 ዓመት ነው የጀመረኝ ማለት ጸሎት ከጀመርኩ በኋላ ምናምን ነው እና ብቻ ለራሴ ገርመኝ ነበር። ለምንድን ነው አፌን ከፍቼ መተኛት የጀመርኩ ምናምን እያልኩ፣ ግን አሁን መንፈሱ እንደሆነ አወቅኩኝ። መንፈሱ እና የሆነ እየተሻለኝ ይመጣል። ቀሪያ ብዙ በቀጠቀጥ ሰዓት እና አሁን ሰሞኑን ደግሞ እያነቀኝ ነው እና እንትን እያለኝ በቃ ማለት ምን ባደርግ ነው ያንን ነገር ሊያነሳልኝ የሚችል? ቶንሲል ነው እያልኩ ነበር እኔ በፊት እንትን ስል ነበር። ቦታ አትስጪው ከእንግዲህ እሺ እህቴ። ይሄ እሱ ሴራና ተንኮል መሆኑ የታወቀ ነው። ማድረግ ያለብሽ አሁንም መቀጠል ነው። አንሳ እያልሽ መቀጥቀጥ ነው። መንፈሱን መገሰጽ፣ ልዑል እግዚአብሔር አምላክንም መማፀን። እንዲያነሳ መንፈሱን እዘዝልኝ፣ እመቤቴ ሆይ እዘዥልኝ፣ ቅዱስ ሚካኤል እዘዝልኝ፣
መንፈሱን ያመጣብኝን ችግር ጉሮሮ ላይ ያመጣውን ችግር እንዲያነሳ እዘዙልኝ እያልሽ አንቺ መንፈሱን ማዘዝ። ግልጽ ነው አይደል? ቀስ እያለ ነው የሚያነሳው፣ በአንዴ ሳይሆን ቀስ እያለ ነው። አሁን በማዕከል ድንገት ከተፋፋምብሽ ወይም ደግሞ ፈተናውን ካበዛ ተስፋ ለማስቆረጥ ነው። የማያነሳ ሆኖ ሰሞኑን ሳይሆን እያነቀኝ ነው። በተለይ ማታ ሲሆን በጣም ነው እንትን እሺ የሚለኝ፣ በቃ ይጨንቀኛል። እና ስነካው ደግሞ አሁን መቁጠሪያውን መቀጥቀጥ ስለተውኩ ያው በስግደት ነው እሺ እንትን እያልኩት ያለና ስነካው የሆነ ሌላ ይወጣል እና ደግሞ በፊት ስቀጠቅጠው ይጠፋል። አሁን መቁጠሪያውን መቀጥቀጥ ሳቆም ደግሞ ይወጣል ማለት ነው። እና ሰሞኑን በጣም እሺ እየተናነቀኝ ነው። ጆሮዬንም እንትን ብሎኛል። የማያነስ ወደ ጆሮዬም ሲሄድ ይታወቀኛል። በመሀል ይኸውልሽ እንደዚህ አይነት የሚያመጣው አንደኛ ተስፋ ለማስቆረጥ ነው። ተስፋ ለማስቆረጥ ወይም ደግሞ በቃ ምን ለውጥ የለውም ብለሽ ተስፋ ቆርጠሽ እንድትቀመጪ ነው ዋና ዓላማው። ግን ከአንቺ የሚጠበቀው ምንድን ነው? አንደኛ መድኃኒዓለምን እዘዝልኝ፣ ግልጽ ነው አይደል? መብርሃንን እዘዥልኝ፣ መንፈሱን ስራውን እንዲያቆም እዘዥልኝ ትይና እነሱን ከተማጸንሽ በኋላ መናፍስቶችን አንቺም ደግሞ ማዘዝ። በአንደበቴ ሆናችሁ እዘዙልኝ፣ ከዛ ስራን አቁም ትይዋለሽ። ያንን ማድረግ ነው ከአንቺ የሚጠበቀው። እሺ ሌላ በተረፈ በማል ድንገት ፈተናውን ሲያመጣብሽ አትደናገጪ። ምክንያቱም ዓላማው ተስፋ ለማስቆረጥ ነው። እሺ። ጠዋትም ከእንቅልፌ ስነሳ ይደክመኛል። በቃ ስልችት ነው የሚለኝ፣ ቀኑ ምናምን ያስጠላኛል። ጸሎት ከረኩ በኋላ ነው እሺ እንትን የሚለኝ እንጂ ጠዋት በቃ ከእንቅልፌ ስነሳ ሁለመኔ ደካክሞ ምናምን ነው የማገኘው። በርቺ፣ ጠንክሪ። ቀስ እያለ ነው ለውጥ የሚመጣው። እሺ በአንዴ ለውጥ አይመጣም። ቀስ እያለ ነው ለውጥ የሚመጣው። በየጊዜው ስትታገይ ስትጸኝ ነው የሚመጣው። እሺ መጽናት ነው ከአንቺ የሚጠበቀው። ያንን እያደረግሽ መቁጠሪያ ደግሞ አታቋርጪ። እሱማ ለመቀጥቀጥ ቦታ አይመቸኝም። ያው ያለሁበት ቦታ ለመቀጥቀጥ ስለማይመቸኝ ነው። አትፍሪ አለምዬ። ትንሽ የምትፈሪ ከሆነ ደግሞ ጥሩ አይደለም። አትፍሪ። ኧረ እባክህ አትፍሪ። እንኳን ልትፈራ እሷ ሲጀመር አንተ እኮ ነህ እግዚአብሔር ተስፋዋ። ይገስጽ። አንተ እያለህ መድኃኒዓለም በየት ይገስጽ። አሁን እንኳን ገላት ነበር 18 ዓመት ተደብቄ ኖሬ። እሺ ለምንድን ነው የምታንቃት? ጎድሯ ላይ እየጠበቅ እንድትሞት ነዋ በቃ። ሁሌ እያመሰገነች እንድትሞት አዎ በጣም ሲብስባት አልቅሳ ለአንተ አሳልፌ ሰጥቻለሁ ብላ ትተኛለች እንጂ እኮ እሷ አንድም ቀን አታማርር። ኢትዮጵያ ሂጄ ነው ምንድነው እያለች እዛ ሂጄ ቅጥቅጥ ካላረኩ እያለች ስታናድደኝ አንቃታለሁ። እኔ ደግሞ አያሉ መድኃኒዓለም ይገስጽ። ተነስ ከጎሯ ላይ ተነስ ከጎሯ ላይ አያሉ መድኃኒዓለም ይገስጽ። ቅድስት እመብርሃን ወላዲተ አምላክ ትሰር። ቶሎ ተነስ። ሊቀ መላእክት ቅዱስ ሚካኤል ይበቀል። ከጎሯ ላይ ተነስ። ወንድሟም እኮ ስቦኝ ሂጃለሁ። ሁለቶችንም ነው ማሳመማቸው። እሷም ሲያማት ወንድሟንም። ቶሎ ተነስ። እሱ በቅዱስ ቁርባን እያቃጠለኝ ነው እንጂ እስካሁን ገላቸው ነበር። ቶሎ ተነስ። ከዛሬ ጀምሬ በቅድስት ድንግል ማርያም ስም ጉሮሯ ላይ ላልቀመጥ። ስራዬ አይደለ። አሁን እኮ ያለኝ አማራጭ እሱና እሱ ብቻ ነው። ምክንያቱም ያላሳመምኳት ቦታ የለም። ማመስገን ነው በቃ። አሁን ጉሮሯ ላይ ነው ያተኮርከው? አዎ በቃ ማነቅ። በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም ጉሮሯ ላይ ላንቀመጥ፣ እሱ ላይም ላንቀመጥ። ቶሎ በል። እሷማ ናት ሰሞኑን ያተረፈቻት። ጉሮሯ ላይ ላንቀመጥ፣ ጉሮሯ ላይ ላልቀመጥ በቅድስት ድንግል ማርያም ስም። ከሱም ጉሮሮ ላይ ላንቀመጥ፣ በቅድስት ድንግል ማርያም ስም። ከሱም ጉሮሮ ላይ ላልቀመጥ። ተይዘን ታስረናል።
ተሄጄ ታስሬያለሁ። ቅድስት ድንግል ማርያም ስርዓታችን ታጽናብን። ቅድስት ድንግል ማርያም ስርዓታችንን ታጽናብን። ስንጠራ ቤት እንላለን። ስንጠራ ቤት እንላለን። ሰሞኑን መልስ እኮ 7 ሰዓት ልበላት መልስ ኪዳነ ምሕረት ልጄን አይሆን ብላ ያዘች። እጄን ስብርብርብር አድርጋን የጣለች። መልስ ልብ እግዚአብሔር ይገስጽ። እሺ እህት ዓለምዬ ሰኔ ማርያም ልጅ በርቺ። እሺ ወንድሜ እሺ። እነሆ ጻድቅ በምድር ላይ ፍዳውን የሚቀበል ከሆነ ይልቁንስ ኃጥእና ዓመፀኛ እንዴት ይሆናሉ ተብሎ ተጽፏል። ጻድቅም በጭንቅ የሚድን ከሆነ ኃጢአተኛውና ዓመፀኛው ወዴት ይታይ ዘንድ አለው? ለምድርና ለባህር ወዮላቸው፣ ዲያብሎስ ጥቂት ዘመን እንዳናውቀው በታላቅ ቁጣ ወደ እናንተ ወርዷል። በርቺ። የማታ ማታ ድሉ የክርስቲያን ነው። ጠንክሪ፣ እሺ፣ አይዞሽ። እሺ ወንድሜ እሺ፣ አመሰግናለሁ። በርቺ የኔ እናት፣ እግዚአብሔር ከአንቺ ጋር ይሁን፣ ፍጻሜሽን ያሳምራልሽ። መናፍስቱን መገሰጽ አታቋርጭ። እሺ አሁን እሺ 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 እህቴ፣ እሺ። ጸጋውን ያብዛል፣ ቃለ ሕይወት ያሰማል። አሜን። ታለ እሺ፣ ተራ ቁጥር 2 ነው አይደል? ማርያም እናት እናቴ፣ ማርያም እናት እናቴ፣ ገብርኤል ነው አባቴ። ወንድሜ መጣሽ? ማለት ነው። አዎ መጥቻለሁ። እሺ፣ አዎ መጥቻለሁ። ኤርፎን ነቅለሽ ጠይቂ። ጠይቂ እህቴ፣ እየሰማሁሽ ነው። ወንድሜ እኔ ጥያቄ ራሴን በጣም እሳደባለሁ። ራሴን በጣም የምሳደበው ለምን እንደሆነ አላውቅም፣ ግን በጣም ነው ራሴን የምሳደበው እና ደግሞ የገብርኤል ኤርፎን ሳክተሽ ከሆነ እስቲ ንቀይ ወይም ድምፅሽን ከፍ አድርጊ ካለሽበት ቦታ አንጻር ይሁን። ዘካርያስን የገሰጠው ገብርኤል አይደለም? እሱ ድምፅ ሁሉ ይሰማኛል። እሺ ቀጥይ እህቴ። አይሰማም ወንድም አለ። ቀጥይ፣ እየሰማሁሽ ነው። እስቲ ያው በደንብ ባይሰማ ለመስማት እየታገልኩ ነው። ቀጥይ። እህቴ ዝም አልሽ። ቀጥይ። እሺ እሷ እስከምትመጣ ሌላ እናስገባ። ተራ ቁጥር 4 ወለተ መድን። አቤት ወንድም። ወለተ መድን ቀጥይ። እሺ ወንድም ቃል ተሰማልኝ። ይህ ጥያቄ 2 ነው ማለት አንድ በጣም የሚያስጨንቀኝ ጥያቄ አለና እሱ በውስጥ ነው መጠየቅ የፈለኩት። ፈቃደኛ ከሆንክ ወንድም በዚህ መጠየቅ ስላልፈለኩ በውስጥ እንኳን ለማስተናገድ እኔ ጊዜ እየበቃኝ አይደለም ማለት ይቻላል። ያለችኝም ሰዓት ታይም ማታ ማታ ናት፣ ግን እሷንም እየጠበበችኝ ስለሆነ ብዙውን ጊዜ እያስተናገድኩ አይደለም። ግን እስቲ ለማንኛውም ሪከርድ አስቀምጭና ከ3 ደቂቃ አላነሰ ሲመቸኝ ሪከርዱን አዳምጬ መልስልሻለሁ። እሺ ወንድሜ አንድ አለ በዚህ ልጠይቅ። እሺ ቀጥይ። እሺ ይህን አንደኛው ጥያቄ ማለት በእሑድ ቅዳሜና በ29 በ21 የግዝት ቀን ማለት ብዙ ስግደቶች በማይሰገድበት ጊዜ በጣም ደስተኛ ሆኜ ይውላሉ ማለት ነው። እና ግን ሌላውን ቀን ደግሞ የጸጋ ስግደት ምናምን በሚኖርበት ሰዓት በጣም ነው የምጨነቀው። በቃ ማለት ዛሬውን ወይ እሑድ ወይ ቅዳሜ ከሆነ እሑድ ከሆነ ዛሬ ምሳሌ ነገ እንግዲህ ስግደት መጣ ብዬ በጣም ነው የሚጨንቀኝ እና ይሄ ከዛ ይህን እንደዚህ አስቤ የጸጋ ስግደት ስሰግድ አንቺ እኮ አስቀድመሽ እየተመረርሽ ነበር፣ አሁን ትሰግጂ አይቆጠርልሽም ነው የሚለው ውስጤ ማለት ነው። ይሄን እንዴት ከኔ ነው ወይስ? መልካም። የግዝት በዓል ላይ አብዝቼ መስገድ እፈልጋለሁ ነው አይደል? የግዝት በዓላት ላይ አይደለም። በግዝት ቀን ስግደት ትንሽ ስለሆነ በጣም ውስጥ የሆነ ደስታ በጣም ነው የሚሰማኝ። ለምን እንደሆነ እንጃ
ስግደት ብዙ እሺ ስላለ እና ሌላው ቀን ደግሞ በጣም ነው የሚጨንቀኝ። ስግደቱን በቃ አስቀድሜ ገና እሑድ ከሆነ ነገ ሰኞ ስግደት አለ ብዬ አስባለሁ። ከኔ ነው ወይስ ከማለት ይሄማ እኮ ስግደት ስለሚጠላ ነው አለምዬ። ስግደት እኮ ስለሚጠላ እኮ ነው። የእሱ ባህሪ እኮ ነው አንቺ ላይ እየተንጸባረቀ ያለው። ግልጽ ነው አይደል? ግዝት በዓላት ላይ ስግደት የለም። በእርግጥ ብዙም አንሰግድም። ይሄ ለሱም ደስ ይለዋል፣ ጠላትም ይደሰታል። በነገራችን ላይ ግን እኛ በግዝት በዓላት ምን እናድርግ? ጸሎት እናብዛ በስግደት ምትክ። ግልጽ ነው አይደል? ምን ማድረግ? ጸሎት ማብዛት እንችላለን። በተለይ መዝሙረ ዳዊት እየጸለይን ብናሳልፍ በተመስጦ ጸሎት እናብዛ ስላችሁ ደግሞ ይሄ ዝም ብሎ በከንቱ መድገም አይደለም። ጥልቅ ተመስጦስ ገብተን ለምሳሌ እሑድ ቀን አለ አይደል? እሑድ ቀን አሁን አንድ ክርስቲያን ምን ያደርጋል? በዚህ እንደው ብንችል በግዝት በዓላት እንደው ካስቻለን እግዚአብሔር አምላክ ቅዱስ ቁርባን ትቀበላለህ። ለምሳሌ ሊቀ መላእክት ቅዱስ ሚካኤል ከሆነ 12 ትቀበልና ከዛ በኋላ እንትኖችን ማን ነው ጸሎት አብዝተህ ትጸልያለህ ማለት ነው። በተመስጦ ተረጋግተህ እንደውም የስግደት ጊዜ አይጠብም አይደል? ማለቴ ስግደትም ምሰግድ ጸሎትም ምጸልይ ከሆነ ጊዜ ላይኖር ይችላል። አሁን ግን የግዝት በዓላት ግን ጸሎት ብቻ ነው። ስለዚህ ጸሎቱን ተረጋግተህ ቀስ እያንዳንዷን ቃል በልብ እያዳመጥካት መጸለይ በተመስጦ ማለት ነው። ይሄን ማድረግ እንችላለን። ሁለተኛ ደግሞ የእንባ ማን ነው የእንባ መስዋዕት ማቅረብ። የምን መስዋዕት ማቅረብ? የምን አልኳችሁ? ሰምታችሁኛል አይደል? የእንባ መስዋዕት። እንባ እኮ በጣም ወሳኝ ነው። እህት ወንድሞች፣ እንባ እንደ ቀላል እንዳትመለከቱት። በእውነት ላደለው ሰው ትልቅ ኃይል እኮ ነው እንባ። አዘውትሮ የሚጸልይ አዘውትሮ መዝሙረ ዳዊትን የሚጸልይ ይላል። ዝናበው ላይ እኮ ነው። አዘውትሮ መዝሙረ ዳዊትን የሚደግም ሰው ወደ ንጉሥ በእግሩ የሚሮጥ ሰው ይመስላል። በልቅሶ እየጸለየ እያነባ የሚጸልይ ግን የንጉሱን እግር ይዞ በእርሱ ዘንድ ምልጃን የሚለምን ሰው ይመስላል ይላል። ምልጃን የሚለምን እና የእንባ መስዋዕት ታቀርባለህ። በምን? በግዝት በዓላት። አሰግድ ማለት አልቅስ፣ አንባ። ሶስት ነገሮችን እያሰብክ አንደኛ እግዚአብሔር ይገስጻችሁ መድኃኒዓለም የሚሰራችሁ ሶስት ነገሮችን እያሰብክ ማንባት ትችላለህ። አንደኛ ኃጢአትህን፣ ሁለተኛ የመድኃኒዓለምን ሕማም፣ ሶስተኛ መራራ ሞትን የሲኦልን መከራ እያሰብክ በዚህ መስዋዕት ማቅረብ ትችላለህ እኮ። ታዲያ ያ እንባ እመነኝ ወንድሜ እንደ ስግደት ያደርጋል እኮ። እንባ እኮ ያደርጋል፣ እንደ መስዋዕቱን እኮ ያደርጋል። ልክ እንደ ጸሎት የእውነት ያደርጋል። ቅዱሳን መላእክት እኮ የምናነባውን እንባ እኮ በጸባዖት በስላሴ ፊት እኮ ይረጩታል እኮ። እግዚአብሔር ይገስጻችሁ። በስላሴ ፊት ይረጨዋል። አጠገባችን ያለው መልአክ መስዋዕት አድርጎ ነው የሚቀበለው። ለምን ይመስላችኋል? ጌታ እኮ መስዋዕት እንባ እኮ መስዋዕት ሆኖ ስለሚያደርግ እኮ ነው። እናንተ አሁን የምታለቅሱ ብፁዓን ናችሁ ያለው። እናንተ አሁን የምታለቅሱ ብፁዓን ናችሁ በኋላ ትስቃላችሁ ተብሎ የተጻፈው መስዋዕት ስለሆነ እኮ ነው። እንባ በዚህ ዓለም በፈቃድህ ካላለቀስክ በገሃነም አጋንንት ያለ ፈቃድህ ያስለቅሰዋል ተብሎ የተጻፈው ስለሚያደርግ እኮ ነው። እና ይሄን መስዋዕት ማቅረብ እንችላለን። የእንባ መስዋዕት ማቅረብ፣ ጸሎትን በተመስጦ ተረጋግተ ሰፊ ጊዜ እንዳለ አውቀ ተረጋግተ መጸለይ። በተለይ መዝሙረ ዳዊትን መጸለይ ልመድ። መዝሙረ ዳዊትን መጸለይ ልመድ። እነኚህ ማድረግ ይችላል። ማን የምትታሰረው? በመድኃኒዓለም ስም ማን የምትታሰረው? ማን እኔ ማን ናቸው? በመድኃኒዓለም ስም ስግደት በጣም መሮኛል። እሳት ታውቃለህ? እሳት ማን ነው? ማን አንተ ስግደት የመረረ? እኔ ጠቋራለሁ። የቤተሰብ ዛር አለው። የቤተሰብ ዛር አለው የሚገበርልኝ። ምክንያቱም የቤተሰብ ዛር ሌላስ? አዳልሞቲ ሌላስ?
የጨሌ መንፈስ አለው እንዳትጸልይ እንዳትሰግድ ደግሞ የአየር አጋንንት አለ። በጸሎት ሰዓት በእንቅልፍ ራሷን ቀይር አድርጌ አታውቅም። የታባቷን እንዴ የጨሌ መንፈስ፣ የአየር አጋንንት፣ ሌላስ? ከዛ ደግሞ ይሄ መዝሙረ ዳዊት የምትለው ነገር አትጸልይም ነበር እሷ በውስጥ በግሏ አትጸልይም። አንተ ግን ሁልጊዜ ትለፈልፋለች እየገባህ ዝም ብለህ። አሁን አንተን ሰምታ ጀመረች፣ ግን አስተውናት። አሁን 85 ላይ ስደርስ አስቆናት። አስተውናት መዝሙረ ዳዊት ይሄን ሰማት። አሁን ምክንያቱም በፊት አትጸልይም ነበረ፣ ግን አንተ ሁልጊዜ ስትሰማለህ። አንተ የተረገምክ ምን አይነት ብቅልት እንደሆን ከአንተ ከየት እንደመጣ ወይ ሌላስ? ሌላስ ማን ውስጥ ያደፈጠው? ከዚያ ግደል ተብላ የተላክን የምቀኛ መንፈስ አለ። ወይኔ ግለሰብ ተብላ የተላክን። ሌላስ? ደግሞ ሁላችሁም ራሳችሁን አጋልጡ። እኔ ቤተሰብ ዛሬ ሁል ጊዜ ምክንያቱም ጡቷን አሳብጣለሁ። ሁሌ ነው ጡቷን ማሳብጠው፣ እግሯን አሳብባለሁ፣ ሄዷን አሳብባለሁ። እኛ እንድሞት ነው የምንፈልገው። መልካም ነገር አለ ወይ? በዚህ ምንድን ነው መልካም ሰው እኛ አንፈልግም። ሰው እንድትሳደብ፣ አሰሪዋን እንድትሳደብ፣ ታስሪዋን እንድትፈረግር፣ ተነስ በመድኃኒዓለም ህይወቷ እንዲጨልም ነው የምንፈልገው። እኛ እሷ ሰርታ እንድትለወጥ አንፈልግም። ግን አሁን ምንም ማድረግ ስራዋን ማፍረስ አልቻልንም። ምክንያቱም 12 አሳልፋ ሰጠችን። 21 በእነሱ የምሰራው እኔ ሰርቼ በእኔ እንደዚህ መሆን ሰርቼ አልለውጥም፣ ከመኝታ የምነሳ ሰው አይደለሁም ትላለች ሁልጊዜና ምክንያቱም እንዴት እንደምናደርጋት እኛ ነን የምናውቀዋ። ኃያሉ መድኃኒዓለም ይበቀላችሁ። ተነሱ፣ አሁን በሽታችሁን አንሱ። ቶሎ ቶሎ አንሱ በሽታችሁን። ኃያሉ በመድኃኒዓለም ስም፣ በቅድስት ድንግል ማርያም ስም፣ በሊቀ መልአክ በቅዱስ ሚካኤል ስም፣ በሊቀ መልአክ በቅዱስ ገብርኤል ስም አንሱ። ቶሎ ቶሎ አንሱ። ቡዳ አለው ቡዳ ወይ ፀጉሯ በፀጉሯ የገባው ከአረቧ የመጣው ቡዳ አለው። ፀጉሯ ሰርታ ወይኔ ፀጉር ሲያምር ያለቻት አረቧ። እነዚህ ደግሞ አሁን እነሱ ፀጉርን የሚያምረው የኛ እንዴት ያምራል እንደዚህ እንዴት ይላሉ አለች። ግን ገባሁኝ በሻይ የሚገባዋለሁ ከአረቧ የመጣው በምግብ የገባው የቡዳ መንፈስ አለው። በምግብ የገባ ለሊት ላይ 9 ሰዓት 8 ሰዓት ሲሆን ወደ ራሳ በሚል ልገድ ሙዚቃ ሞክራለሁ፣ ግን 12 ያስገድል ተነስ ተነስ። በምግብ የገባው ነው ወደ የምትነፋው። በምግብ የገባው ለሊት ላይ 9 ሰዓት ሲሆን ጊዜ ከእንቅልፏ ቀስቅሼ በጣም ያሰማመታለሁ። ከዛ ወደ ታች አስበላታለሁ። ታባቶች ተረገመኛ እንድሞት ነው የምንፈልገው። ለምን አሁን ድሮ ደግሞ የሆነ ልጅ ነበረ፣ ሙስሊም ነበረ፣ ወደ ክርስቲያን አምጥተው ነበረ እሱ። አሁን ግን ከሱ ከተለያዩ 4 ዓመት ሆናቸዋል። እና እሱ ሁል ጊዜ ከሱ የመጣው የቡዳ መንፈስ መስተፈቅራለሁ እና አሁን እሱ ሁል ጊዜ እሱም መስማት አትፈልግም። እሷ ግን እሱ በፊት አትወደውም ነበረ እና በመመተት በመስተፋቅር ወደ አመጣት። ከዛ በኋላ እሱ ክርስቲያን ነው አባቷ። አሁን ግን የለም፣ ምክንያቱም እሷ አታምንበትም ይሄን ነገር፣ ይሄን ጠንቋይ የሚባል ነገር እና አልሆነልንም። በመስተፋቅር ነበር መጀመሪያ የቀረባት። መጀመሪያ ሙስሊም እንደሆነ ዝም ብሎ ያወሩ ነበር። ከዛ ፍቅር ጥያቄ ሲያቅርብ እንዴት እኮ ሙስሊም እንዴት እኔ ትጠቃለህ ስትለው ዙሪያ እንዴ እኔ አልዞርም አንተ እኔ ሃይማኖት ይላል ስትለው እኔ ዞራለሁ ብሎ ዞረ። ከዛ ቢዞርም እሷ አይኔ ከፈለክ ዙር እንጂ እኔ ለአንተ አልሆንም እኔ አልፈልግም ስትለው ከዛ በኋላ ካላስ መስተፋቅር ተሰራባት። ከዛ በኋላ ተሰራ። ከዛ እሷ ተሰርቶ ከዛ ወደደች። ግን እንዴት ነው ወደው ሻልኩ ይሄን ልጅ እኮ ጣው ነበር ለምንድን ነው ወደው ብላ ጥያቄ ውስጥ ገባች። ከዛ በኋላ እየሰራች ለሱ እሱ አሁን ክርስቲያን ሆነ። አሁን ቤተሰብ ማንም የለውም። ክርስቲያን እያለች ብር ትሰጠው ነበር። እኔ የማሰጣል ግን ታባዛለን
ገንዘቧን እንዲባክን ስለምፈልግ ብር ትሰጠዋለች። ከዛ በኋላ እሱ በቃ ምን ልበል ለእሱ ብዙ መጽዋዕት ነገር ትከፍላለች። ተረገመ የማታረግለት የለም ነበረ። አሁን ወይ በቃ እባክህን የሰረኝ ምንም መዘርዘር አልፈልግም። እሺ ወይ ሰረኝ አሁን በመስተፋቅር ነው ይህን ሁሉ የምታደርገው አንተ? አሁን በመስተፋቅር ገባሁኝ። ምክንያቱም እሷ ሰርታ እንድትለወጥ እፈልጋለሁ። የዛር መንፈስ ደግሞ ህይወቷ በክንክንክንክን ከአያቷ የመጣው የዛር መንፈስ አለን። ደም ይገበርናል። አያቷ በግ ታርዳለች፣ ትጠጣለች ደሙን። አያቷ በጣም ነው የምትወዳት። አሁን እኔ በፔሬድ ሰዓት ፔሬዷ ሊመጣ 3 ቀን ሲቀረው በጣም ማሳመማት በቃ በጣም ከማግኘቷ መድረስ እስከሚያቅታት ድረስ አለው። ምክንያቱም የደም እሷ ደም እዛ ስለምጠጣ እኛ ደግሞ እሷን ብለን ዛሬ ቅዱስ ሩፋኤል የሚባለው ሰውዬ ወረደኝ የተረገመ። እሺ ሌላስ? ወይኔ ተቀጥቁ ሌላስ የቀረ ማለት ነው? ሌላስ የቀረ? በቃ አንተ ሁል ጊዜ አንተ ብዙ በቃ አልፈልግም። አንተ እንዴት ተረገምክ አይደለ? አብዛኛውን በአንተ ነው እሷ እዚህ የደረሰችው የተረገምክ። ምክንያቱም አንተ ምክር ትሰማለች እሷ። በሊቀ መልአክ በቅዱስ ሩፋኤል ስም ውስጥ ያለበት ሌላ ቤት እየሰራች ነበር እንዳሰራ በጣም ይሄ ልጅ ለመስተፋቅር ያደረገባት ልጅ እንዳሰራ በጣም ብዙ ነገር አድርጎባታል። ምክንያቱም ገንዘብ እዚህ ከመጣች ደግሞ አረብ ሀገር ገንዘብ ስጥኝ አላት። እስከ ዛሬ እዛው እንደሰጠው ይበቃል። አሁን ደግሞ የታበላ እንሰጥም ስትል የታባታ ሰራላታለሁ ብሎ አሁንም ይለፋል ግን አልሆነልንም። ለምን መሰለህ ያልሆነልን? እሷ እኔ ወይ ብላ ማርያም አለች። እሷ እኔ እናቴ ሌላ አንቺን ባንቺን ፈቃደኛ ከሆንሽኝ ሀሳቤን አሳኪልኝ አሳልፌ ላንቺ ሰጥቼሻለሁ። ባንቺ አይደለም የምሰራው እኔ በእኔ ሳይሆን ባንቺ ነው የምሰራው። ስሬ ሁሉ ባንቺ ነው ብላ ሰጠችኝ። ከዛ ለቅዱስ ሚካኤል ደግሞ ሴትዮዋ ጋር ጣላት ነበር በጣም አድርጌ። ሴትዮዋ ሌሊት በህልሟ እመጣባታለሁ። ከዛ በህልሟ ታያታለች፣ ወደውኑ ይጣላሉ። ከዛ በዚህ በጣም ነበር ማስለቅሳት እንበዋል እንደ ክብር ያረኩ ወስድ ነበር። አሁን ለማቆም በቃ ምክንያቱም 12 ሊያሰረን አልቻለም። 21 ልታሰረን አልቻለችም። አሁን ያ ልጅ ግን በቃ አልሆነለትም። እሷ ስራዋን እየሰራች ነው። ምንም ልናደርግ አልቻልም። ሰራዊታችን ሰብስቡ ቶሎ፣ በመድኃኒዓለም ስም ቶሎ፣ በመድኃኒዓለም ስም፣ በቅድስት ድንግል ማርያም ስም ሰራዊታችን ሰብስቡ። ሙሉ ለሙሉ ውጡ። የመስተፋቅር መንፈስ፣ የቤተሰብ ዛር መናፍስት ሁላችሁ በስግደት ሰዓትም እንዳትሰግድ የምትፈታተኗት በሙሉ ውጡ ቶሎ። ሰራዊታችን ሰብስቡ። አስወጥቷት ነው የአየር አጋንንት ሰራዊትን ሰብስብና ከኔ ተርቋ ላይ ተነሳ ቶሎ ሰብስብ። ሁላችሁም ውጡ በአብ በወልድ በመንፈስ ቅዱስ ስም። ግን መሸኘት ካለን እሷ ግን እንድንሄድ አልፈልግም። ሸኘንኛ አይቻልም። በአብ በወልድ በመንፈስ ቅዱስ ስም፣ በአብ በወልድ በመንፈስ ቅዱስ ስም፣ በኃያሉ በመድኃኒዓለም ስም፣ በኃያሉ በመድኃኒዓለም ስም፣ በቅድስት ድንግል ማርያም ስም፣ በቅድስት ድንግል ማርያም ስም፣ በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም ቶሎ በል። ሊጥሩ ቃል የምትቀመጥ ካለ ተነስ። በሊቀ መልአክ በቅዱስ ሩፋኤል ስም፣ በሊቀ መልአክ በቅዱስ ሩፋኤል ስም ሁላችንም ከነ ሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከገንዘቧም ተነስተን እስከምንሸን ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ከነ ሰራዊታችን በትምህርተ መስቀል ግንባር ላይ ታስረን ተገዝተናል።
አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ አቤት ቤት እንላለን፣ ምንም ስራ ስላሴ አንሰራም። ስርዓታቸውን ያጽኑብን። ስንጠራ አቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ፣ መልሱ ልብ። እግዚአብሔር ይገስጽ። እሺ ወለተ መድኅን እህቴ ይሰማል? አቤት ይሰማል። እህት ዓለምዬ ያው ቅድም እንደተናገርኩት አንደኛ ስግደት እንዳትሰግጂ፣ በስግደት ሰዓት ልክ ስግደት ሲመጣ እንዲያስጠላሽ የሚያደርገው እሱ ነው። ምንም ጥያቄ የለውም። ሲጀመር አጋንንት ከመንፈሳዊ ተግባራት መካከል ስግደት እጅግ ነው የሚጠላው፣ የታወቀ ነው። ግልጽ ነው አይደል? ስግደት እሺ እንዳንሰግድ መናፍስት ጉልበት ላይ፣ እጅ ላይ ይቀመጣሉ፣ ጭንቅላት ላይም ይቀመጣሉ፣ ራስ ምታት ለማምጣት። ሰው ራስ ምታት ከመጣበት መስገድ አይችልም አይደል? ይከብደዋል። ራስ ምታት ያመጣሉ። ጀርባ ላይም ይቀመጣሉ፣ እንደ ድንጋይ ተቀምጠው ክብድ ይላሉ። ልክ ለስግደት ስንነሳ ስግደቱ ተራራ የመውጣት ያክል ከብዶ ይታየናል። ልብ ላይ የሚቀመጡና ልባችን እፍን ያደርጋሉ። ትንሽ እንደሰገድን ልባችን በአፋችን የሚወጣ ይመስለናል። ሰውነታችን ያቃጥላሉ። ከኋላ ሆነው ይገፈትራሉ። እጅ፣ እግር፣ ጉልበት ያደማሉ። ይሄ የመናፍስቱ ሴራና ተንኮል ነው። በዚህ ካልተሳካላቸው ደግሞ አንድ ቀን እንድንሰግድ ያደርጉና በሌላኛው ቀን ደግሞ ምንም እንዳልሰግድ። ለምሳሌ ሰኞ ሰግደ ማክሰኞ እንዳሰግድ፣ ሮብ ሰግደ ሐሙስ እንዳሰግድ፣ እንዲህ ያደረጉ ይፈታተናሉ። ስግደቱን እንድናሰልስ። ስግደት በጣም ጥሩ ለውጥ የምታመጣው አከታትለ ስትሰግድ ነው። ሰኞም ማክሰኞም ሮብም ሐሙስም አርብም ስትሰግድ ነው፣ ከግዝት በዓላት ውጭ። ስግደት እንድሰግድ አልፈልግም፣ ታስጠላኝም። ስግደት ሽልችት ነው ያለኝ፣ እኔ ራሱ አስጠልቶኛል። ጭኔም አለው ስግደት። እግዚአብሔር ይገስጽ። ስግደት በጣም ሸለቸኝ። እግዚአብሔር ይገስጽ። እና ምን ያደርጋል መሰላችሁ? በስግደት ለውጥ እንዳታመጡ፣ በስግደት ለውጥ እንዳታመጣ አንድ ቀን እንድሰግድ አንድ ቀን ያሰልስብሃል። ይሄ ፈተና ነው። እሺ ወንድሜ ወይም እህቴ፣ ስግደት እያቋረጥሽ የምትሰግጂ ከሆነ ላለመያዝ ነው እንዲህ የሚያደርገው። እና የተከታተለ ስግደት መሆን አለበት። ይህንን ላስታውሳችሁ እወዳለሁ። እና እንደዚህ ያደረገ ሁለተኛው ደግሞ ምን ያደርጋል መሰለ? ስግደት በበዛ ነው እንዴ? ስግደት በበዛ ነው እንዴ? በተመስጦ ነው እንጂ ይሄን ያክል ሚሊዮን ብትሰግጂ እኮ ጥቅም የለውም። እንዲህ ያለ ያወራል በውስጥ ይወተውታል፣ አይገልጸውም። እንዲህ ያለ ስግደት ዝም ብሎ እንደ ስፖርት እንደሚቆጠር ስፖርት እኮ ነው ይላል። በሊና እየመጣ ትፈርጣለህ ዝም ብለህ፣ ግን ጥቅም የለውም እኮ ይላል። ያሳንፋል። በዚህ ምክንያት ምን ያደርጋል? ያሳንፋል። ወይም ደግሞ ኃጢአት ያሰራህና በመሃል ይኸውልህ እስከዛሬ የሰገድኩት ስግደት ገደል ገባ ይልሃል። ኃጢአት በመሃል ያሰራህና ይኸው ገደል ገባ ይልሻል። እንዲህ ያደረገ ተስፋ ለማስቆረጥ ይሞክራል ማለት ነው። አንዱ ይሄ ነው፣ አጋንንት በስግደት ለውጥ እንዳናመጣ። ሌላው ደግሞ ተመስጦ ነው የሚያጠፋው። የስግደቱ ብዛት ላይ ብቻ እንድናተኩር ያደርገናል። ይሄም ጥሩ አይደለም። ምኑ ላይ ብቻ እንድናተኩር ይሰማችኋል አይደል? ምኑ ላይ ብቻ እንድናተኩር? ብዛቱ ላይ በቃ ሙሉ ትኩረት ብዛቱ ላይ ብቻ እንድታስብ። አልሞላም እንዴ እያልክ በቃ 396 397 398 99 400 ጨረስኩ። በቃ ምንም እኮ የለውም ተመስጦ። ምንም እንዲህ እንደሆነ እንድጨርስ ነው። ይሄ ደግሞ አሰረን በቃ ሽልችት ብሎኛል። ስግደት ሸለቸኝ። እግዚአብሔር ይገሳቸው። በማል ጣልቃ አትግቡ፣ መድኃኒዓለም የሚሰራቸው እና ይኸውላችሁ ምንም ተመስጦ ውስጥ እንዳታተኩር ያደርጋል። የሆነ በቃ ብዛቱ ላይ በስግደት ብዛት ብቻ የምትጸድቅ መስሎ እንዲታይ ያደርጋል። ወይም ደግሞ በስግደት ብዛት ብቻ መንፈሱ የሚታሰር የሚያዝ መስሎ እንዲታይ ያደርጋል። ይህም ጥሩ አይደለም። ሲሰግድ እነኚህ ነገር እያስታወስን እንስገድት ወንድሞች። መድኃኒዓለም መውደቅ መነሳቱን እያሰብክ መስቀሉን እንደተሸከመ መውደቁን፣ ስትደፋ ወደ መሬት ስትነሳ መስቀሉን እንደተሸከመ መነሳቱን እያሰብክ ስገድ። ሌላስ
መሞትን እያሰብክ ሞትን እያሰብክ ስገድ። አዎ ስትሰርግ ወደ መሬት ስትወርቅ እኮ ሞት አለው ነው። ሞቼ እነሳለሁ እያልክ እኮ ነው ወድቀ ስትነሳ። እሱን እያሰብክ ስገድ። ኃጢአትንም እያሰብክ ስገድ። ተመስጦ በተመስጦ ማለት ነው። እና አንድ የምንረዳው ይሄ ነው ትልቁ ነገር። ይሄንን ኃጢአትን እያሰብክ ሞትን እያሰብክ የአምላክን መከራና ሕማም እያሰብክ ስገድ። እና አጋንንቱ ቁጥር ላይ ብቻ እንድናተኩር በስግደት ለውጥ እንዳናመጣ እንዲህ አይነት ዘዴዎችን ይጠቀማል ማለት ነው። ስለዚህ ወንድሞች ስንሰግድ አንደኛ ተመስጦን እያሰብን እንስገድ፣ ለውጥ ሁለተኛ ደግሞ አናሰልስ፣ አታሰልስ። እንደውም አንዳንዴ ሰኞ ሰግዳችሁ ማክሰኞ እንዳሰግዱ ፈተና በፈተና የምትሆኑበት ጊዜ የለም ወንድሞች? ወይ እንቅልፍ ጥሏችሁ ጠዋት ነው የምትነሱት። ለስራ ልክ ልትገቡ ስትሉ ትነቃላችሁ። ወይኔ ሳልሰግድ ትላላችሁ። ቢዚ አደርጋችኋል አውቆ በስግደት እንዳሰግዱ። ይሄ ለውጥ እንዳይመጣ እኮ ነው በስግደት። እና ለውጥ እንዲመጣ ማከታተል። መድኃኒት ዛሬ ውጣ ነገ ካልዋልክ ለውጥ አትጠብቅ፣ ለውጥ አይመጣም። ልክ እንደዚሁ ስግደቱም እንደዛው ነው መሆን ያለበት ማለት ነው። እና ምላሽ እንዳናገኝ ነው ከፈጣሪ መንፈሱ እንዳያዝ። እንዲህ ደግሞ ከሚያደርጉ መናፍስት መካከል አንዱ ጣቋር ነው። ጣቋር ረዘም ያለ ስግደት አይወድም። ረዘም ከበድ ጠንከር ያለ ጾም ጸሎት ስግደት አይወድም። ማስመሰል ነው በቃ እሱ ጋር ያለው ጠቋር የሚወደው ማስመሰል፣ እንደምንሰግድ ማስመሰል፣ እንደምንጸልይ ማስመሰል። በቃ ሁሉም የማስመሰል ጸሎት ስግደት ጾም እንድንይዝ ነው የሚፈልገው እንጂ እውነተኛ የሆነ ጾም ጸሎት ስግደት እንድንይዝ አይፈልግም። ቅዱስ ቁርባንም ካከታተልንበት ያስቋርጠናል። በመሃል እንዴትም አድርጎ ያስቋርጠናል። እንዴትም አድርጎ በህልመ ሌሊትም በለው የወር አበባ በማዛባትም በለው ወደ ቤተክርስቲያን እንዳትሄድ የሆነ እንቅፋትን ማምጥቶ በመከልከልም በለው ብቻ ሰበብ ፈጥሮ ቅዱስ ቁርባን እንዳታከታተል ያደርጋል። በንስሐ አባትህም በኩል በለው ብቻ ሰበብ ፈጥሮ ከቅዱስ ቁርባን እንድትርቅ ነው የሚያደርገው። ይሄ የጠቋር ስራ ነው በዋናነት። እና እኛ ምን ማድረግ አለብን? ቋሚ የሆነ መሆን አለበት። ቋሚ የሆነ መንፈሳዊ ህይወት። እና ለዛ ነው ስግደት ስለሚጠላ ነው። እና ስግደት ደግሞ እጅግ ወሳኝ ነው። ደግሞ እኮ ይቆጠራል ወንድሞች፣ በእውነት በደንብ ነው የሚቆጠረው። እያንዳንዷ የምትሰግዳ ስግደት ይቆጠራል እኮ። ቅዱሳን መላእክት እኮ ይቆጥራሉ እያንዳንዷ የምትሰግዳትን ስግደት። ከዛ ያሳርግልሃል የሰገድከውን ስግደት ወዴት? ወደ መድኃኒዓለም። ጌታ ሆይ ይሄው ዛሬ ልጅ ምንድነው የምትለፈልፈው? ስራ የለህም? እግዚአብሔር ይገስጽህ። ታቃጥለናል። ጌታ ሆይ ይሄው ልጅ ዛሬ የስግደት እጅ መንሻ አቅርባልሃለች ተቀበላት ብሎ እኮ ያስረክባል ያ ጠባቂ መልአክ። ጌታ ሆይ ይሄው ልጅ ዛሬ የስግደት እጅ መንሻ አቅርቦልሃል ተቀበለው ብሎ ያስረክብልሃል። በንጹህ ልብ ከሰገድክ። በተለይ ንስሐ ገብተህ ስትሰግድ። ምን ብለህ ስትሰግድ? ምን አልኳችሁ? ንስሐ ገብተህ ስትሰግድ በእውነት ያሳርጋል። አባ መቃርስ ዜና አበው መጽሐፍ ላይ አባ መቃርስን ያነበብኩት ታሪክ ይሄንን ነው። ያ እንደሚያሳርግ ነው። ላንብብላችሁ እንዴ? ግን ሰዓት ይወስድብኛል እንጂ እንዴት ያ መልአክ እንዴት እያለ ያቺን ነፍስ እንደሚጠይቃት፣ አንቺ ነፍስ እባክሽን ዛሬ ስገጂ፣ እባክሽን ዛሬ ጸልይና እስቲ ዛሬ የጸሎት ስግደትሽን ላሳርገው እንደው እያለ ሲማጸናት እንዴት ያሳዝናል። ይሄው ጓደኞቼ መላእክት የነሱን የሚጠብቋቸውን ስግደታቸውን ጸሎታቸውን ሊያሳርጉ እየሄዱ ነው። እኔ ምንሽን ይዤ ላሳርግ ይላታል እኮ። ምንሽን ይዤ ላሳርግ? ምንሽን ጸሎት ይዤ ላሳርግ? ጓደኞቼ መላእክት ልጆቻቸው የሚጠብቋቸው ቤተክርስቲያን ሄደው ቅዱስ ቁርባን ይቀበላሉ። እኔ ደግሞ ቤተክርስቲያን ከጓደኞቼ መላእክት ጋር ስገባ አንቺን አጣውሽ ይላታል። አንቺን አጣውሽ፣ አንቺ ነፍስ እንደው ወደ አንቺ ከሚሰደኝ ፈጣሪ ተራራ አፍልስ ቢለኝ ይቀለኝ ነበር። እንደው ወደ አንቺ ከሚልከኝ
ወደ ጸብ ይልከኝ ይሻላል ከአጋንንት ጋር እንድፋለም። ምንሽን ይዤ ላሳድግ? ጥፋትሽን አይቼ አለቀስኩ አዘንኩ እያለ ያዝንባታል። በዛች ነፍስ ማለት በማሰግደው እኮ ነው፣ በማትጸልየው እኮ ነው፣ በማትጾመው ስጋው ደግሞ በማትቀበሉ ነፍስ እኮ ነው እንዲህ የሚለው። አንድ ቀን ግን አነብላችኋለሁ። እሺ ሰዓት ወስጄ አስታውሱኝ። አንድ ቀን የዛን መልአክ እንዴት እንደሚናገራት አነብላችኋለሁ። ሰፊ ነው፣ ትንሽ ረዘም ይላል ሰዓቱ። አሁን ብጀምር 12 ሰዓት ነው የሚያልቀው እና ግን አንድ ቀን ጊዜ ወስጄ አነብላችኋለሁ እና ስለሚያርግ ያ ክፉ መንፈስ ውስጣችን ያደፈጠ እንዳንሰግድ ለአስጨራሽ ትግል ነው የሚያካሂደው። በተለይ አርብ ሲመጣ አያሰግደንም። መቼ ሲመጣ መቼ አልኳችሁ? አርብ ቀን በእውነት አርብ ቀን አያሰግድም። በተለይ አርብ ቀን እህት ወንድሞች አብዝቶ ለመስገድ ለመጸለይ የጌታን ሕማም መከራ አሁን ነገ አርብ አይደል? ሕማሙን እያሰብን ለመስገድ ራሳችንን እናዘጋጅ። አርብ ቀን እኮ ሲመጣ ቅዱሳን ለየት ያለ ተጋድሎ ያደርጋሉ። ለየት ያለ ተጋድሎ እንደነ ቅዱስ ላሊበላ እንደነ ቅዱስ ናኩቶ ለአብ ያሉ ቅዱሳን አርብ ቀን ስትመጣ ዛሬ ጌታ የተሰቀለበት ቀን ነው አይደል ይሉና ለየት ያለ ስግደት ነው የሚሰግዱት። ለየት ያለ ስግደት፣ ጸሎት። አንዳንዱማ ያከፍላል። ሐሙስ ማታ በልቶ አርብን አልፎ ቅዳሜ ጠዋት ቅዱስ ቁርባን ይቀበላል። አንዳንዱ ደግሞ እሁድን ነው የሚቀበለው፣ ሕማሙን እያሰቡ ማለት ነው። እና አርብ፣ ሮብ እነኚህ ቀናቶች አያሰግድም። ብዙ ጊዜ በጣም ይፈታተነናል፣ ጫና ነው የሚፈጥርብን። ወይም ደግሞ ከወትሮ በተለየ ሁኔታ አርፍደን እንድንነሳ ያደርገናል ከእንቅልፍ። እና አብዝቶ ለመስገድ ለመጸለይ ሞክሩ። ደግሞ እንደሚቆጠር ካወቃችሁ ላይቀር በደንብ መስገድ ያስፈልጋል። እና ይህን ይመስላል። ስግደት እጅግ በጣም ወሳኝ ነው። በስግደት የበረታ ሰውነት ላይ አጋንንት አይጨፍርም እንደ ልብ። ምክንያቱም እሳት ነዋ፣ ግሏላ ሰውነት። በምን? በስግደት ግሏል። የጋለ ምጣድ ላይ የትኛው ተዋሲያን ነው የሚያርፈው? ካረፈም ይለበለባል። በስግደት የበረታ ሰውነት ላይም የትኛው አጋንንት ልክ ልሰግድ ስትል እኮ ይወጣሉ መናፍስት። ይሄን ታውቃለህ ወንድሜ? ይወጣሉ እኮ ርቀው እኮ ነው የሚቆሙት። አይቋቋሙትማ ስግደቱን፣ ርቀው ይሄዳሉ። ከዛ ስትሰግድ ቀስ ብሎ ነው የሚመጣው። እና መስገድን የመሰለ ነገር የለም። በእውነት እንስገድ። የፍርዱ ሰዓት ደርሷል። እግዚአብሔርን ፍሩ፣ ክብርንም ስጡት። ሰማይና ምድር የባህርንም ምንጮች ለሰራው ስገዱለት ይላል አንድ መልአክ። ዮሐንስ ራእይ ላይ ተጽፏል። ዮሐንስ ራእይ ምዕራፍ 14 ቁጥር 7 የፍርዱ ሰዓት ደርሷልና እግዚአብሔርን ፍሩ ስገዱለትም። አዎ ልንሰግድ ይገባል። ቅዳሴ ያዕቆብ ዘስሩግ ላይ እኮ እንደዚህ የሚል ቃል አለ። ያን ጊዜ ጽኑዓን የነበሩት ይደክማሉ፣ ኃይላቸውን በዝሙት አጥፍተዋል አድክመዋልና። ያን ጊዜ ደክመው የነበሩት ይጸናሉ በዕለተ ምጽአት። ኃይላቸውን በስግደት በቀንና በሌሊት በመትጋት አድክመውታልና ያን ይጸናሉ። መቼ? በዕለተ ምጽአት። እንደ ንስር ፈጣኖች ይሆናሉ። ዛሬ በስግደት ጉልበቱን ያደከመ ሰው በኋላ በዕለተ ምጽአት እንደ ንስር ነው ፈጣን የሚሆነው፣ ይበራል። ግን በስግደት ካደከምክ ነው ዛሬ። እና አስቡት። ስለዚህ እንስገድ። ብዙ ቅዱሳን ለትልቅ ማዕረግ የበቁት በስግደት ነው። በስግደት እና አቡነ ገብረ መንፈስ ቅዱስ እና አቡነ እስትንፋሰ ክርስቶስ እና አቡነ ኪሮስ በስግደት ነው ትልቅ ማዕረግ ላይ የደረሱት። መንፈስን ለማጋለጥ ብቻ ብለን አይደለም መስገድ ያለብን፣ ኃጢአትህንም ለማስደምሰስም መስገድ አለብህ። ኃጢአትህ የሚሰረይ ዘንድ ነው መስገድ ያለብህ። አዎ ኃጢአትህ የሚሰረይ ዘንድ ይሰረያል እና መስገድ አለብን። በተለይ ስግደት ከጾም ጋር ሲተባበር። ከምን ጋር አልኳቸው? ስግደት ከምን ጋር? ከጾም ከጾም ጋር።
ከጾም ጋር ሲተባበር በጣም ወሳኝ ነው። ብትችል እስከ ማታ እየጾምክ መስገድ፣ ቀኑን በስግደት ማሳለፍ፣ ወይም ደግሞ ቅዱስ ቁርባን እስከምትቀበል ድረስ። ለምሳሌ የሰዓት ቅዳሴ ሆኖ ጠዋት ትሰግዳለህ። አንዳንዶች ያልሆነ ትምህርትን የሚሰጡት ለአበላብ እስከምትሆን እንዲህ የሚባል እኮ ግን አስተምሮ የለም። በእውነት ከየት እንደሚያመጡት አላውቅም። ግን ሰግደ ጠዋት ከሰዓት ቅዳሴ ላይ መገኘት፣ ከዛ ቁርበ እረፍት ታደርጋለህ እስከ ማታ። ይሄ በጣም ወሳኝ ነው። በእውነት ትልቅ መታደል ነው። አንድ ሰው እየሰገደ ጠዋቱን እንደገና እየቆረበ አቤት አቤት የሚያገኘው ጸጋ ታየኝ እኮ በፈጣሪው ዘንድ እንዴት እንደሚያድግ ታየኝ። እየሰገደ የሚቆርብ በእውነት ያደለው ነው በእንደዚህ አይነት ተጋድሎ ጊዜው የሚያሳልፍ ሰው። እና እህት ወንድሞች እንዲህ ልናደርግ ይገባል ለማለት ያክል ነው። እና እህቴ በርቺ፣ ስግደት ላይ አጠንክሪ። የእግዚአብሔር ልጆች እንደ ንስር ኃይላቸውን ያድሳሉ እንጂ አይደክሙም ይላል። ጻድቅ መንገዱን ያጠነክራል ይላል መጽሐፍ። እጁም ንጹህ የሆነ ሰው ኃይልን እየጨመረ ይሄዳል ይላል። ኃይል እየጨመርች እጂ እህቴ። አሃ ለካ ስግደትን ይሄን ያክል አጥብቀህ ትጠላለህ ማለት ነው። እንደዛ ነው ማለት ያለብሽ። ለካ ይሄን ያክል ትጠላለህ ማለት ነው። እንደዛ ከሆነማ እሱን ነው መንገዴ ማድረገው ብለሽ አጥብቀሽ መስገድ አለብሽ። አንዳንዶች የሆነ አባባል አለ። አንዳንዶች ከባድ ስለሆነ ያቆማሉ፣ አንዳንዶች ግን ከባድ ስለሆነ ይጀምራሉ የሚባል አባባል አለ። እናንተ ከየትኛው ናችሁ? ነገሮች ከባድ ስለሆኑ ትጀምራላችሁ ወይስ ታቋርጣላችሁ? ከየትኛው ወገን ናችሁ? ጀግና የሚባለው ነገር ከባድ ሲሆን የሚቀጥል በእልህ በቁጭተኛ ወኔ የሚነሳ ገና የሚባለው እሱ ነው። እዛ ነው መጽሐፈ ኢዮብ ምዕራፍ 17 ቁጥር 9 ላይ ጻድቅ መንገዱን ያጠናክራል፣ እጁም ንጹህ የሆነ ሰው ኃይል እየጨመረ ይሄዳል። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን እንደ ንስር ያድሳሉ ተብሎ ተጽፏል እኮ ትንቢተ ኢሳይያስ ላይ ምዕራፍ 44 ቁጥር 10፣ ምዕራፍ 44 ቁጥር 28 እስከ 30 ኃይላቸውን እንደ ንስር ያፈጥናሉ። እና ተጋደል፣ ምጽአት ሳይደርስብህ ተጋደል፣ የምትሞትበት ቀን ሳይደርስብህ ተጋደል። ዛሬ በንስሐ ውሃ እርፉን ያላጠበ በጾምና በስግደት ጉልበቱን ያላደከመ በጾም ለነዳያን ገንዘብ ያላካፈለ ኋላ እውነተኛው የፍርድ ዙፋን ሲቆም ምነው እናት ውሃ ሆኜ በቀረው ማለቱ ስጋ መኪና ነው፣ ነፍስ ሹፌር ናት፣ ህይወት መንገድ ነው፣ መልአከ ሞት ትራፊክ መኖር ጃፍቃር በመጋደል ተዘጋጀልን ሆኖ ነፍስን ከሞት ድረስ ባልወድቅ ነበር። በኃጢአት ምክንያት ፈጥነህ ለመግባት ሥጋው ደሙን ለመቀበል ለመጾም ለመስገድ ባላመታህና ምክንያት ባልደረደርክ ነበር። አልችልም አይመኝም ለስግድ ባልክ ነበር። አልችልም ዛሬ ንስሐ አልችልም ንስሐ ባላ ምክንያት ባልደረደር ነበር። በቅጣት ታውቁ ነው። ጊዜ ሳለ አልቅስ፣ ጊዜ ሳለ ስገድ። እንግዲህ ያንቺን መጨረሻ ይመጣብናል። ለንስሐ የምንለምንበት ጊዜ ማናገኝም። ስለዚህ መስገድ ካለብን አሁን እንስገድ። መጾም ካለብህ አሁን ጹም። መጸለይ ካለብህ አሁን ጸልይ። ወደ ጌታ ስጋና ደም መቅረብ ካለብህ አሁኑኑ ቅረብ። የነገው ቀን ለነገ ነው፣ ለነገ ሰው ነው። የዛሬው ቀን ግን ለአንተ ነው። እና እህት ወንድሞች አንዘናጋ። ዲያብሎስ ይሄን ስለሚያውቅ እኮ ነው እህቴ እንዳሰግጂ የሚታገለው። ገና ለገና የስግደት ቀን ሲመጣ ጭንቅ እንዲልሽ የሚያደርገው እኮ ይሄን ስለሚያውቅ እኮ ነው። እና እህቴ በርትተሽ ስገጂ። ይሄ ስጋሽ ነገ አፈር ይበለዋል ይበለዋል። ይሄ የለመለመ ስጋ ነገ መቃብር ይወርዳል።
ትናንት የነበሩ ዛሬ ወዴት አሉ? እስቲ ወንድሜ፣ እስቲ እቴ፣ ትናንት የነበሩ ዛሬ ወዴት አሉ? እቴ ጉልበተኞች ኃያላን የተባሉት ዛሬ ወዴት አሉ? ተናጋሪ አንደበት የነበራቸው ወዴት አሉ? የወጣቶች ደናግል ሴቶች፣ የወጣትን ደናግል ወንዶች ወዴት ሄደ? መልካቸው ሰውነታቸው ረግፎ ለምስጥ ምግብ ሆነ። ነገም አንተ ከመቃብር በታች ሳትሆን ስገድ፣ ስገድ። አቤት አባ ኪሮስ እንደ መንኮራኩር እኮ ነው የሚፈጥኑ ሲሰግዱ። አባ ኪሮስ መልአኩ አረ ትንሽ እረፍት አድርግ፣ እንካ ከሰማይ ጽዋት መጥቶልሃል፣ ህብስት መጥቶልሃል፣ ተነስ ተመገብ ሲሉት አቤት አባ ኪሮስ ሊያርፍ ነው። መልአኩ ተወኝ፣ የፍርድ ጊዜ ደርሶብኛል ልስገድበት ይል ነበር እኮ እናንተ። አቤት ይገርማል። የቅዱሳን ገድላቸውን እኮ ስታነቡ እንዴት ለመንፈሳዊ ህይወት እንደሚያነሳሳ። ተወኝ ልስገድበት ይል ነበረ ማ አባ ኪሮስ። በጭንቅ እኮ ነው እንዲበላ ያደረገው። በግድ ግድ ብሎት እኮ ነው እንጂ እኮ ለስግደት ሊያርፍ ነው። እንደዚህ ይል ነበረ አባ ኪሮስ ሲሰግድ፣ ነፍሴ ወይ እንግዲህ ጊዜው የአዝመራ ጊዜ ነው። ማን ነው ዘር የሚዘራበት ጊዜ ነው፣ የምታርፊበት ጊዜ አይደለም፣ ትጊ ይላት ነበረ። የሀጥ ሰው ነፍስ ከስጋዋ ስትለይ እኮ አሳይቶት እኮ ነው ቅዱስ ገብርኤል። እንዴት አድርገው ከምድር እስከ ሰማይ ሲያነጥፏት ሲወረጉሯት አየና ዘገን ነው፣ ዘገን ነው። በጣም ከበደው ማ አባ ኪሮስ። ይሄን አየና ወየው ለካ እንደ አይነት መከራ እያለ ነው እኔ ተዘናግጄ ተቀመጥኩት ብሎ ለስግደት እረፍት አልሰጠም ለሰውነቱ። ስግደት በየቀኑ 9000 ሰግድ ነበር። ስንት ስግደት? በየቀኑ ስንት ሰግድ ነበር? ስንት አልኳችሁ? 9000 ሰግድ። እኔና እናንተስ አይደለም 9900 እንሰግዳለን? አይደለም 990 እንሰግዳለን? አይደለም 99 እንሰግዳለን? እስቲ ማሰግድ ወንድሜ ትጋ። ለምን ይመስላል ስግደት ያስጠላክ? ጠላት እኮ በስግደት የምታገኙን ዋጋ ስለሚያውቅ እኮ ነው። ከአንተ በላይ ያውቃል። እና እንስገድ ለማለት ነው። እና እህቴ በርቺ፣ እሺ፣ ጠንክሪ። በስግደት ምን ይላል? አሜን። በለቅሶ የሚዘሩ በደስታ ይለቅማሉ ተብሎ ተጽፏል። መዝሙር 126 ላይ ቁጥር 5 በለቅሶ የሚዘሩ በደስታ ይለቅማሉ፣ በሄዱ ጊዜ ዘራቸውን ተሸክመው እያለቀሱ ተሰማሩ፣ በተመለሱ ጊዜ ግን ነዷቸውን ተሸክመው ደስ እያላቸው ይመጣሉ። ደስ እያላቸው ይመጣሉ። ዛሬ በስግደት የዘራ ዘሩን፣ ዛሬ በስግደት የዘራሽ እህቴ ነገ ነዶሽን ታፍሻለሽ። ደስ እያልክ ነዶን ትቀበላለህ። ዛሬ በጭንቅ ነው እየሰገድክ ያለው አይደል? ነገ ደግሞ ደስ እያለ ነው የስግደትን ነዶ የምትቀበለው። እና እንስገድ። ለዛ ነው መንፈሱ እንዳንሰግድ የሚዋጋን። ግን አደራ ስትሰግድ መንፈስን ለማጋለጥ ብቻ እንዳይሆን ደጋግሜ የምናገረው ነው። ኃጢአትንም ጭምር እንዲደመሰስልህ መሆን አለበት። ወደ አምላክም ጭምር እንድትቀርብ መሆን አለበት። አዎ ስግደት እኮ ባበዛ ቁጥር እኮ መናፍስት እየራቁ መላእክት እየቀረቡ ነው የሚመጡት። ይሄን ታውቃለህ ወንድሜ? ስግደት ባበዛ ቁጥር መናፍስት እየራቁ መላእክት ደግሞ እየቀረቡ ነው የሚመጡት። ለምንድን ነው ታዲያ ስሰግድ በጣም ፈተና የሚበዛብኝ ትለኝ እንደሆነ እንዴ ለብዙ ጊዜ ቤቱ አድርጎ አይደለ አንተን ያስቀመጠው መንፈሱ እንደ ቤት አድርገህ የተቀመጠው። ስለዚህ ዛሬ ሲላቀቅ በነጽ ዝም ብሎ ይላቀቃል እንዴ ካንተ? ዝም ብሎ እኮ አይላቀቅም። አታግሎ እኮ ነው የሚወጣው ካንተ። አታግሎ ውጣ፣ እንዴት ውጣ እያለ ውጣ፣ እንዴት ልውጣ? ለስንት ዘመን ቤት አድርጌው እንዴት ልውጣ? ውጣ፣ እንዴት ልውጣ? ግብ ግብ ይፈጥራል ላለመውጣት። እሱ እኮ ነው ፈተና የሚመጣው እኮ እሱ ነው። እንዴት ልውጣ ነው። ግን መሮት ይወጣል። አንተ ብቻ ጠንክር፣ አንተ ብቻ ጠንክር። እሱ ላይ ብቻ ፎከስ አታረግ።
ኃጢአት ላይ ፎከስ እያረክ አዎ ኃጢአት ላይ ፎከስ እያረክ በርታ። ታስታውሳላችሁ ቀሲስ ሄኖክ ጋር የተሸኘ መንፈስ ልጁ ስንት ነበር የሚሰግደው? ታስታውሳላችሁ? 15,000 እንዴት ሆኖ መንፈሱ ይቀመጥ? ሂድ ሳይባል ነው ሄደው እኮ አይደለም? ሂድ ሳይባል ሄደ መንፈሱ። ለምን? ልጁ ስግደትን ምግቡ አድርጎታል፣ በየቀኑ ምግቡ አድርጎታል። እና ይሄንን ነው የምንረዳው ነገር ማለት ነው። እና ደግሞ ብዙ ምሰግድ ካለ ወንድሜ እኔ የምመክርህ ቅመም ጨምርበት። ምን ጨምሩበት አልኳችሁ? ምን ጨምሩበት? ቅመም። ይሄ በቁም ቅመም ማለት እንዳልሆነ የሚታወቅ ነው። ቅመም ማለቴ ተመስጦ ጨምርበት ነው። ቅመም ማለቴ ኃጢአትን እያሰብክ ስገድ ማለቴ ነው። ቅመም ማለቴ የአምላክን መከራ እያሰብክ ስገድ ማለቴ ነው። ቅመም ማለቴ መራራ ሞትን የሲኦልን መከራ እያሰብክ ስገድ ማለቴ ነው። እነኚህ ሶስቱ ቅመሞች ናቸው። በእውነት ስግደትን የሚያጣፍጥ ቅመሞች ይሄ ነው። ኃጢአትን እያሰብክ የክርስቶስን ሕማም እያሰብክ መራራ ሞትን እያሰብክ ከሰገድክ ቅመም ጨምረበታል። ምኑ ላይ? ስግደት ላይ ይጣፍጣል። ቁጥሩ ላይ ብቻ እያተኮርክ የምትሰግድ ከሆነ እሱ ጨው ጨው የሚል ምግብ ታውቃለህ? እንጨት እንጨት የሚል ምግብ ዘይት የሌለው ታውቁታላችሁ ሴቶች እህቶቼ፣ እንዴት ምንም ምግብ ዘይትና ጨው የሌለው ምግብ እንዴት እንደሚደብር ብሉኝ ብሉኝ አያሰኝም። ልክ እንደዛ ማለት ነው። እና ጨው ዘይት ጨምርበት፣ ቅመም ጨምሩበት ስግደታችሁ ላይ ለማለት ያክል ነው። በተረፈ በርቺ እህቴ። ወደ ሌላ ተራ ቁጥር እንለፍ መሰለኝ። እግዚአብሔር ይገስጽ። ተራ ቁጥር 5 ዓመተ ሥላሴ። እሺ ገብቻለሁ ወንድሜ። እሺ ይሰማል? እህቴ። አዎ ይሰማል። ቀጥይ። እሺ ጸጋውን ያብዛልህ፣ መድኃኔዓለም ይጠብቅህ። የእኔ ጥያቄ አይኔ ላይ አሜን። ጥሎብኛል ነጭ ማለት ነው። ግማሽ እሺ ነጭ ነው፣ ግማሹ ደህና ነው። በአንድ ፊት ደግሞ ደህና ፊቴን በታመመው ቦታ በጣም አስጠልቶ ያሳየኛል። በአንድ ፊቱ ደግሞ ደህና ነው ፊቴ ያን ያለ ይለ በደህና አያሳየኝም። ፊቴ አንዳንዴ በጣም ያስጠላኛል እና ይሄን ልዋጋው የምችለው እንዴት ነው? ይሄን ልትገልጽልኝ ነው። እሺ ፊቴ ያስጠላኛል። አዎ ፊቴን በደንብ ማየት አልችልም። የሆነ ያስጠላኛል። በመስታወት ስትመለከቺ አዎ የሆነ ትልቅ ሴት አድርጎ ነው የሚያሳየኝ። አባቴን በእርግጥ እንደኔ ተመሳሳይ ያመዋል፣ ግን እንደኔ አይደለም። የሱ ነጣ ብሎ ያያል። የኔ ደግሞ ግማሹ ነጭ ነው፣ ግማሹ ደህና ነው። ግን መቼ እንደጣለብኝ አላውቅም። 8 ዓመት ውጭ ሀገር እኔ ማለት ነው። መቼ እንደጣለብኝ አላውቅም። እንደጣለብኝም ሰው የነገረኝ እንደዚህ ሲያዩኝ ነው። እኔ ጭራሽ አላየሁትም ነበረ። ግን ይሄ እንዴት ነው ያኔ ልዋጋው የምችለው? ምንስ ነው? እንዴት አድርጌ ነው ይሄን ልታብራራኝ? መልካም መልካም እህት አለምዬ፣ አሁን እዚህ ጋር ጥሩ ፍንጭ ሰተሽኛል። አንደኛ ይህ ችግር ቤተሰብሽ ጋርም እንዳለ ማለቴ አባትሽ ጋር እንዳለ አይግለን ችግር እንዳለ ነግረሽኛል። ይሄ እህት አለምዬ አንደኛ ዛር መሆኑ የታወቀ ነው። ቤተሰብ ጋር ያለ ችግር ልጅ ጋርም ካለ ዛር ነው ማለት ነው። ይሄን እንዳትረሱ እሺ። ምንም ይሁን ምንም አሁን አንቺ ጋር ባይን ነው አይደል? አንቺ ጋር ባይን ነው። አንዳንዱ ጋር ደግሞ በምን ይመጣል መሰለሽ? ወይ በኩላሊት በሽታ ወይ ደግሞ የሆነ ችግር ብቻ ይመጣል አብሮ ተከትሎ። ቤተሰብ ጋር ያለ ችግር እህት ወንድሞች፣ እናንተ ጋርም ካለ ዛር ነው። ይሄን እንዳትረሱ። እናቴ ጋር የሆነ ችግር ኖሮ እኔ ጋርም ካለ ዛር አለ ማለት ነው። ከማን የመጣ? ከእናት። አባት ጋር የሆነ ችግር ካለ እኔ ጋርም ካለ ዛር አለ ማለት ነው። ከማን የመጣ? ከአባት። ወይም አያት ጋር የሆነ ችግር ካለ እኔ ጋር ካለ ከአያት የመጣ አለ ማለት ነው እኔ ጋር። እንደዛ ነው። እሺ ይሄ ምልክት ነው ማለት ነው። መንፈሱ ከአባት ወደ አንቺ መጥቷል። ዛር፣ ቡዳ ዛር፣ የቡዳ ዛር መንፈስ ብዙ ጊዜ አይንን የሚቀመጡት እነሱ ናቸው። ግን እስቲ እንዳጠቃላይ ስለ አይን ካነሳን ላይቀር ለምን ሰፋ አድርገን አናወራበትም? በአይን ዙሪያ እናውራ አይደል? ፈቃደኛ ናችሁ? ባረዝመው
በአጭሩ አዎ ተናግሬ ማለፍም አዎ እችላለሁ ግን ወንድሜ እሺ መልካም። አይን ላይ ብዙ ጊዜ መናፍስት እንዴት ሊገቡ ይችላሉ? አይን ላይ ችግር የሚፈጥሩ መናፍስት እነማን ናቸው የሚለውን አስፈተን እስቲ እንመልከት ለተወሰነ ጊዜ። አይን ላይ መናፍስት በብዙ መንገድ ሊገቡ ይችላሉ። በብዙ መንገድ። አንደኛ የአይን ውበት አይቶ የሚገባ መንፈስ አለ። አይኗ ሲያምር ወይኔ አይኑ ሲያምር በሚል ይገባል መንፈስ። የአይን ውበት አይተው የሚገቡ መናፍስቶች ማለት ይሄ ነው። ቡዳ ይባላል። ቡዳ አይነ ጥላ። ታዲያ ይሄ መንፈስ እንበልና አባት ላይ እንዴት ሊመጣ ቻለ የሚለውን እስቲ እንመልከት። ዛር ሲባል እኮ ወንድሞች ሁለት አይነት ዛር ነው ያለው። ስንት አይነት ዛር? ሁለት አይነት ዛር። ግብር የለመደና ቡዳ ሆኖ የገባ። ምን የሆነና ምን ይሆናል አልኳችሁ? ግብር የለመደና ቡዳ ሆኖ የገባ ቡዳ ሆኖ የገባ። ግብር የለመደ ከአባት ከአያት ከቅድመ አያት እየተገበረለት የመጣ ይሄ ግብሮችን የለመደ ማለት ነው። በአጭሩ በግ ሲታረድለት፣ ዶሮ ሲታረድለት፣ እንደዚያ ደም ሲፈስለት የነበረ የተለያዩ ነገሮች እሱ አሁን ዛር ግብር የለመደ ነው ማለት ነው። ራሱን እያስመለክ የመጣ ማለት። ዛር ሲባል አሁንም ሁለት አይነት። ለምሳሌ አባት ጋር በማየት ገባ እንበል ይሄ መንፈስ፣ ወይም እናት ጋር በማየት ገባ። ሲገባ ግን የሆነ ነገሩን የአባትሽን የሆነ ነገር አይቶ ሊሆን ይችላል እና ያ መንፈስ ከሆነ ሰው ተነስቶ እሱ ጋር ይመጣል። ከዛ ያ መንፈስ ቡዳ አባትሽ ይሄን መንፈስ ካልተፋለመው ሳይፋለመው አንቺን ከወለደ ያ መንፈስ አብሮ የመወለድ እድል ያገኛል። ከዛ ስሙ ምን ይሆናል? አይቶ በመግባቱ ቡዳ የሚል ስም ይሰጠዋል። በመወለዱ ደግሞ ዛር የሚል ስም ይሰጠዋል ማለት ነው። አንድ ላይ ምን ተባለ? ቡዳ ዛር። ግልጽ ነው አይደል? ምን ሆነ? ቡዳ ዛር ይባላል። እና ያ መንፈስ ነው ዞሮ ዞሮ፣ ወይም ግብር የለመደም ሊሆን ይችላል ማለት ነው። አንዴ ነው የአይን ውበት አይቶ የገባ መንፈስ። ሁለተኛ ደግሞ በምን ሊገባ ይችላል? በአይን በኩል መንፈስ በምን በኩል ሊገባ ይችላል ከተባለ ለምሳሌ ኮስሞቲክ ነገሮችን ስትጠቀሙ፣ በተለይ ሴቶች እህቶቼ ቅንድባችሁን ስትቀነደቡ፣ ኩል ስትኳኳሉ፣ አይን ላይ እንደዚህ አይነት ነገሮችን ስትጠቀሙ ይገባል መንፈስ። የአሕዛብ መንፈስ ሆኖ ይገባል። የአሕዛብ መንፈስ ሆኖ ይገባል። በዚህ አማካይነት የሚገባ መንፈስ አለ። ሌላስ በአይን በኩል እንዴት ሊገባ፣ አይናችን እንዴት ሊያገኘው ይችላል? ሌላ ደግሞ ይሄ ደም ሲፈስ ማየት፣ ደም ሲፈስ፣ ጸብ ሲጋጋል ቆሞ በማየት ልክፍት ሆኖ ይገባል። በዚህም አማካይነት መንፈስ ወደ አይናችን የመግባት ቻንስ ያገኛል። በአይን የገቡ መናፍስቶች ሲባል ፊልም በማየት አዘውትሮ ሱስ ሆኖ ይገባል። የአይን ሱስ እንደውም በአይን መንፈስ ሲገባ እኮ ምልክት ያሳያል። ለምሳሌ እንበልና የሆነ ነገር አየክና ያ መንፈስ ገባ እንበል፣ ሁሌ በቃ ያንን ነገር ያሳያል ደጋግሞ። ያን ነገር ስታይ ትደሰታለህ። በዛ የገባ መንፈስ አለ ማለት ነው። የሶሻል ሚዲያ ጥገኛ ብዙ ጊዜ የምንሆነው ለምን ይመስላችኋል ወንድሞች? የቲክቶክ ጥገኛ ሱስ፣ የሆነ ነገር የማየት ለምን ይመስላችኋል? ብዙ ወጣቶች ኳስ የማየት ሱስ የሚይዛቸው ለምን ይመስላችኋል? ይገባላ። በዛ እኮ ገብቶ እኮ ነው፣ በአይን ገብቶ እኮ ነው። በቃ ያንን ነገር እንዲመለከቱ ሱስ ያደርገባቸዋል ማለት ነው። ደም ሲፈስ፣ አንዳንድ ሰው ደም ሲፈስ ማየት ያረከዋል። ለምን? በዛ የገባ መንፈስ አለ ማለት ነው። ተረዳሽ ማለት? ያንን አይቶ ይገባል፣ ይቀመጣል እና በቤተሰብ በኩል አብሮም ይወለዳል። ከዛ መንፈሱ አይን ላይ ሲቀመጥ ብዙ ችግሮችን ይፈጥራል። ምን አይነት ችግር? አንደኛ ስጋዊ የአይን ህመም ያመጣል። ስጋዊ የአይን ህመም ለምሳሌ አሁን እህቴ እንደምትዩ አይኔ ምን ሆነ ነው ያልሽው? ምን ሆነ ነበር ያልሽው? አይኔ ነጭ ነገር ወጣበት ነው አይደል? ነጭ ነገር ግርዶሽ፣ እንደ ግርዶሽ ማለት ነው፣ እንደ ሞራ፣ እንደዚህ አይነት ነገሮችን ይፈጥራል። ስጋዊ የአይን ህመም። ሌላስ
በአይን ሱስ መጠመድ፣ ከልክ በላይ አፍጥጦ አተኩሮ ማየት፣ አይን ፈጦ ወደ ውጭ የሚወጣ እስኪመስል ድረስ አይን ይርገበገባል መቆጣጠር እስኪያቅት ድረስ የእንባ አዘውትሮ መፍሰስ፣ የእንባ አዘውትሮ መፍሰስ። ሌላስ? እንባ አዘውትሮ ይፈሳል። ሌላ የአይን ቅንድብ ሽፋሽፍት አካባቢ መመለጥ፣ የአይን አካባቢ እብጠት፣ እነኚህ ነገሮች ይከሰታሉ። መናፍስቶቹ አይን ላይ ሲቀመጡ ማለት ነው። የአይን መቅላት፣ መደፍረስ፣ መፍዘዝ፣ እነኚህ ነገሮች ይመጣሉ። ግን ዓላማው ምንድን ነው? መንፈሱ ከቻለ አይንን ሊያሳውር ነው የሚፈልገው። ምን ማድረግ? አይን ማሳወር፣ ማጥፋት ይፈልጋል። የሰውነት መብራት አይን ናት ተብሏል የተጻፈው። አይንን ማጥፋት ይፈልጋል፣ የሰውነት መብራት የሆነችን። ሌላስ? በአይን ሱስ ምክንያት ጊዜን በከንቱ እንድታባክን። በሶሻል ሚዲያ የሚገባው ዓላማ ይሄ ነው። ብዙን ጊዜ በአይን ሱስ ምክንያት ጊዜን እንድታባክን ነው። ጊዜን እኮ ነው የሚፈልገው። ሌላስ? ዓላማው ምንድን ነው? በአይን እያየ እንድታመነዝር፣ ወንዱ ወደ ሴት እንዲያማትር፣ ሴቷ ወደ ወንድ በተለይ የዝሙት መንፈስና አይነ ጥላ አይን ላይ ከተቀመጠ ወንዱ ወደ ሌላ ሴት ያማትራል። ወደ ሴት ያማትራል። የሴትን ፕሮፋይል፣ የሴትን በቃ ፒክቸር በጣም አብዝቶ አተኩሮ ስራይ ብሎ ነው የሚይዘው። ሴቷም ልክ እንደዛው የወንዱን ቁመናውን ታያለሽ ማለት ነው። የአይን ፍቅር ይዛል ወይም የአይን ፍቅር ይይዝሻል ማለት ይሄ አይን ላይ የተቀመጠ ቡዳ የዝሙት መንፈስና የአይነ ጥላ መንፈስ እነኚህ። ስለዚህ በአይን አይተ እንድታመነዝር ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከሷ ጋር አመንዝሯል ይላል አይደል መጽሐፍ ቅዱስ ላይ ማቴዎስ ወንጌል ምዕራፍ 5 ቁጥር 4። ይሄን ህግ ያሽራል ማለት ነው። ይሄን ህግ ሊያሽር አይን ላይ ይቀመጣል። አንዱ ከዚህ አንፃር ነው በአይን አይተ እንድታመነዝር ለማድረግ። ሌላስ? ለምንድን ነው አይን የሚቀመጠው? አይኖቼን ወደ አንተ አነሳው ይላል አይደል ዳዊት ጸሎት ሲጸልይ። አቤቱ እነሆ የባሪያዎች አይኖች ወደ ጌታቸው እጅ እንደሆኑ እነሆ አይኖቼ ወደ አንተ ናቸው። አይንን ወደ ፈጣሪ እንዳታነሳ ማለት ነው። አይንን ወደ ፈጣሪ እንዳታነሳ አይን ላይ ተቀምጦ ይከላከላል። መንፈስ ወደ ላይ እግዚአብሔር እንዳታስብ ማለት እኮ ነው። የውስጥ አይን ውጫዊ ውስጣዊ እይታ የሚባል ነገር አለ አይደል እህት ወንድሞች? የለም አለ? ንገሩኝ እስቲ። የነፍስ አይን፣ የስጋ አይን ሰምታችሁ አታውቁም? እንዲህ ሲባል የነፍስ አይን፣ የስጋ አይን። የስጋ አይን ማለት ይሄ ባጭሩ አይን ላይ የሚፈጠር ችግር። አሁን እቴ ቅድም ያነሳቸው አይን ላይ የሚፈጠር ውጫዊ አይን፣ ውጫዊ እይታ የሚባለው እሱ ነው። ውስጣዊ እይታ የሚባለው ደግሞ እኮ አለ። ለምሳሌ ቤተክርስቲያን መሄድ፣ አባቶችን ስታይ የሚያስጠላክ፣ ቅዱሳት ስዕላትን ስታይ የሚያስጠላክ፣ ወደ ፈጣሪ ለመጸለይ አይኖችን ቀና ለማድረግ ለመጸለይ፣ ይሄ አሁን ውስጣዊ እይታ የነፍስ እይታ ማለት ነው። እሱን ይከላከላል ማለት ነው። መንፈሳዊ ፊልም ማየት ማስጠላት፣ ይሄ አሁን ውስጣዊ እይታ ነው፣ የነፍስ እይታ እኮ ነው። ይሄ አሁን ውስጣዊ እይታ ማለት። ሌላው ደግሞ ውስጣዊ እይታ የሚባለው የነፍስ እይታ ለምሳሌ ሰውን በማየት ብቻ መጠላ ከሆነ ውስጣዊ እይታ ነው የያዘው ማለት ነው። የመንፈስ ውስጣዊ ሰውን አንዳንዱ እኮ አለ ሰውን በማየት አይቶም ይጠላል። ምንም አላደረገውም እኮ ግን አይቶ ብቻ እንዲሁ ይጠላዋል። የነፍስ አይኑ ተይዟል ማለት እኮ ነው። የሰውን እንጂ የእግዚአብሔርን አይመለከትም። ይሄም የነፍስ አይን ሲያዝ እንደዚህ ነው ምልክት የሚያሳይክ። የነፍስ አይን ነው የተያዘው እና መንፈስ ሲቀመጥ እኮ ከውስጥም ከውጭም ነው። ይሄ መላከ መንክራት መምህርማ በእውነት እድሜ ይስጣቸው። በጣም አምልተው አስፍተው ነው ያስተማሩት። እንደውም እሳቸው ብዙ ጊዜ ሲያስተምሩ አይታችሁ ከሆነ የነፍስ እይታ ላይ ነው አይደል የሚያተኩሩት? አይደለም እንዴ? ተሳሳትኩ? ስለ መናፍስት አያያዝ ሲያስተምሩ እኮ የነፍስ እይታ ላይ ነው የሚያተኩሩት። የነፍስ አይናችን ተይዟል ይሉናል ሲያስተምሩን አይታችሁ ከሆነ እውነት ነው። እኛ ግን ብዙዎቻችን የምናተኩረው ውጫዊ እይታችን መጎዳቱን ነው እንጂ የነፍስ አይናችን መጎዳቱን አይደለም። እና የነፍስ አይንን ጭምር ይዛሃል ማለት ነው። በተለይ መንፈስ አተኩሮ ከውጫዊ እይታ እንደውም ያተኩረው የነፍስ እይታ ላይ ነው የሚያተኩረው የሚቀመጠው። ነገሮችን ሁሉ በስጋዊ አረዳድ እንድትረዳ ማለት እኮ ነው። አረዳድን ግንዛቤ ማለት እኮ ነው ባጭሩ።
እይታ የነፍስ እይታ ማለት ግንዛቤ ግን ይሄ መንፈስ ሲገባ በአይን ነው። ቡዳ ሲገባ በአይን እና ይሄንን ነው የሚይዘው ማለት ነው። ሌላስ አይን ላይ የሚቀመጥበት ዓላማው ምንድን ነው? አንተ ላይ ይቀመጥና ልክ እንደ ሹፌር የለም ሌላውን ለመብላት ያንተ የሆነውን ነገር ሁሉ ለማበላሸት ይቀመጣል አይን ላይ። አንዳንድ ሰዎች ያዩት ነገር አይበላሽም? ይበላሻል። መልሱልኝ። ያዩት ነገር አይን ላይ ተቀምጦ ያበላሽ ነው ማለት እኮ። አይን ላይ ተቀምጦ ምን ያደርጋል? ያበላሻል። የሆነ ነገር እጅ ላይ ገንዘብ ሲገባ በቃ ገንዘቡ ከእጅ ይጠፋል ከተወሰነ ጊዜ በኋላ። የነፍስ እይታ ተይዟል ማለት ይሄ ነው እንግዲህ። የሆነ ነገር እጅ ላይ ካስክ በቃ ወይኔ እሱ ያየው ነገር ሁሉ እኮ ይከስማል ትባላለህ። ወይኔ እሷ ካየች እኮ ያንን ነገር በቃ ይጠፋል። አይረባም፣ በቃ እቃ አይሆንም። እሱ አትያክ። በተለይ ቤተሰቦቻችን ተመልከቱ። እናት ልጆቿን ለማየት የተቸገረችበት፣ እናት ልጇን ስታይ ልጇ ወይ ይሰበራል ወይ ይወርቃል። ውይ እናቴ በቃ አትይኝ፣ አንቺ ስታኝ እኮ ነው እንደዚህ እየተቸገሩ ካሉት ሚሉ እኮ አሉ ልጆች። ውይ ምስኪን እናት ላይ እኮ ሆኖ አይኑ መንፈሱ እያየ እኮ ነው። እናት እኮ ቡዳ ሆና እኮ አይደለም፣ እናት ላይ ተቀምጦ መንፈሱ ያያል። ይሄ ነው አያችሁ አይደል? ያበላሻ። ከዛ እነኚህ ሰዎች ከሰው ተገለው ይቀመጣሉ ማለት ነው። እና መንፈስ ማለት ይሄ ቡዳ ማለት ይሄ ነው። ቡዳ ግን በነገራችን ላይ አይን ላይ ብቻ አይደለም፣ አንደበት ላይ ይቀመጣል፣ እጅ ላይ ይቀመጣል፣ እጅ ላይም አይን ላይም አስተሳሰብ አይምሮ ላይም ይቀመጣል። እና ዞሮ ዞሮ ግን አይን ላይ ሲቀመጥ እነኚህን መለክቶች ሁሉ ያሳያል ነው። እና እህቴ ዞሮ መንፈሱ አለ ማለት ነው። ቡዳ ዛር አባት ላይ ያንን ችግር ካየሽ አንቺ ጋርም እንደዚህ አይነት ችግር ከመጣ አብሮ ተወልዷል ማለት ነው። እንዴት አድርጌ ላሸንፈው ነው አይደል? አሁን ዋናው ወደ መፍትሄው እንግባ። እንዴት አድርጌ ላሸንፈው? ንስሐ መግባት፣ ስጋው ደሙ መቀበል፣ ይሄ የመጀመሪያ ተግባር ነው የእያንዳንዱ ክርስቲያን። ምንም አይነት ችግር ውስጥ ላለ ሰው ቀዳሚው መፍትሄ እሱ ነው። ንስሐ መግባት፣ ስጋው ደሙ መቀበል፣ ቋሚ ጾም፣ ጸሎት፣ ስግደት መያዝ እሱ ነው። በዋናነት ግን አይን ላይ ያተኮረ ጸሎት ማድረግ። ምን ላይ ያተኮረ ጸሎት ማድረግ? አይን ላይ ያተኮረ። አይንሽ ነው የተያዘው። አይንሽ የተያዘ እስከሆነ ድረስ አንቺም አይንሽ ላይ አተኮረሽ ነው የምትጸልዩ። ጌታ ሆይ አይኔ ላይ ተቀመጥ። ጌታ ሆይ አይኔን መንፈስ እንዳይቆጣጠር፣ የተቆጣጠረው መንፈስ አይኔን የተቆጣጠረ መንፈስ ከአይኔ ላይ እንድታነሳልኝ ለአንተ ሰጥቻለሁ። አይኔ ላይ የተቀመጡ መናፍስትን በሙሉ ለአንተ አሳልፌ ሰጥቻለሁ። በነገራችን ላይ ወንድሞች አይን ላይ እኮ አንድ መንፈስ ብቻ ላይቀመጥ ይችላል። ተረዳሽ አይደል? አንድ መንፈስ ብቻ። እኛም የሚመስለን እንደዛ ነው አይደል? አንድ መንፈስ ብቻ የሚቀመጥ አይደል? ኧረ አይደለም። የዝሙት መንፈስ ይቀመጣል፣ የቡዳ መንፈስ ይቀመጣል፣ የአይነ ጥላ፣ ያውም ከነሰራዊታቸው። ብቻውን እኮ አይደለም፣ ከነሰራዊታቸው። ምልክት እንደ አይን ላይ መንፈስ እንደተቀመጠ ማወቅ ከፈለክ እስቲ ጸሎት ጸልይ አዘውትረህ። አይንን አያቃጥልም፣ አይበላህም፣ አያሳክክህም። አይን ውስጥ የሆነ የሚሮጥ የሚራወጥ ነገር አይሰማም፣ አይበላህም። አይንን 10 ጊዜ አታክም። ማን ነው እንደዚህ የሚያደርገው? ጸሎት ስትጸልይ እንዲህ አይነት ምልክት ካየ ተቀምጧል አለ ማለት እኮ ነው። እሺ 10 ጊዜ አይን አያማትርም? ወንድ ኮንክ ወደ ሴት፣ ሴት ኮንክ ወደ ወንድ አያማትርም? ማን ነው እንደሚያደርገው? ማን ነው እንደሚያደርገው? ይሄ ከአይን ላይ የተቀመጠ መንፈስ አለ ማለት ነው። እና አይኔ ላይ ያሉትን መናፍስ በሙሉ ለአንተ አሳልፌ ሰጥቻለሁ፣ አይኔንም ትጠብቅልኝ ዘንድ ለአንተ አሳልፌ ሰጥቻለሁ ብለሽ አይንሽ ላይ ብቻ ያተኮረ ስራ ትሰሪያለሽ ማለት ነው። ተጋድሎ፣ አይንሽ ላይ ያተኮረ ተጋድሎ ታድርጊያለሽ። በተለይ ሰላም ለአዕይንት ከሚል ጸሎት አለ አይደለ? ለአይኖች ሰላም እላለሁ የሚል ጸሎት ላይ ለምሳሌ አቡነ ተክለ ሃይማኖት ቢሆኑ የእሳቸውን ለአዕይንት የሚል ጸሎት ስትጸልይ ተክለ ሃይማኖት አባቴ ቆም ታረጊና ተክለ ሃይማኖት አባቴ
እኔ አይኖችን እንዳመሰገንኩ አይኔ ላይ የተቀመጡ መናፍስትን እባክህ ተበቀልልኝ። ግልጽ ነው አይደል? እንደዚህ እያለን መማፀን። በተለይ መልኩ ምን ጸልይ ቅዱስ ሚካኤል ከሆነ ልክ እንደዛ ለአይንቲ ከስንል ያኔ አይናችን ላይ ያተኮረ ጸሎት ማድረግ። ይሄን በማድረግ ማሸነፍ ይቻላል። ትልቁ ደግሞ መሳሪያ አይን ላይ ለሚቀመጥ መንፈስ የሚያቃጥለው ምን ታውቃላችሁ? እንባ። ምን አልኳችሁ? እንባ ትልቅ መሳሪያ ነው። አይን ላይ ለሚቀመጥ ክፉ መንፈስ እንባ ወሳኝ ነው። የእንባን እኮ ፓወር ስለሚያውቅ እኮ ነው። በተለይ ቡዳ ዛር አይን ላይ ከተቀመጠ አናለቅስም፣ ደረቅ ነው የሚያደርገው አይናችንን። ብዙዎቻችን ለምንድን ነው ማላለቅሰው? ለምንድን ነው እንባ ማይወጣኝ? ሚስጥሩ ይሄ ነው። በቃ ሚስጥሩ አይን ላይ የተቀመጠ መንፈስ ስላለ ነው። እንድታለቅስ አይፈልግም። የእንባን መስዋዕት ስለሚያውቅ እና ምን እናድርግ? እንባ ስጠኝ ብሎ መጸለይ፣ መስገድ። ጌታ ሆይ እንባን ስጠኝ እባክህን፣ ለዳዊት የቸርከውን እንባ ለኔም ስጠኝ ማለት፣ በስግደት መማፀን፣ የእንባ ፍሬ እንዲሰጠን መድኃኒዓለም የእንባ ኃይል እንዲሰጠን መማፀን። ከዛ ይሰጠናል። ለምኑ ይሰጣችኋለሁ ብሏልና እና እንባ በጣም ወሳኝ ነው ወንድሞች። ለማልቀስ ደግሞ እነኛ 3 ነገሮችን ማሰብ፣ ኃጢአትን፣ የክርስቶስ መከራ፣ ሞትን ማሰብ። በሰው ላይ አለመፍረድ እንባ ያመጣል። በማን ላይ አለመፍረድ? በማን ላይ? በሰው ላይ አለመፍረድ። በነገሮች ሁሉ ራስን ተጠያቂ አድርግ። እሺ፣ ሰውን ተጠያቂ አናድርግ። ሰውን ተጠያቂ የምታደርግ ከሆነ እንባ አይመጣም። አቡነ ሽኖዳ ሳልሳዊ በእውነት በረከታቸው ይደርብን። ያረፉት አባት እንባን የሚያደርቁ እነማን ናቸው? እንባን የሚያፈልቁ እነማን ናቸው ብለው ጽፈዋል። መንፈሳዊ የተራራው ስብከት መጽሐፋቸው ላይ ክፉ ስራ ለመስራት ከበስተጀርባ ሆኖ ማማት። የምታማ ከሆነ እንባ አይመጣም። ሲጀመር ሐሜተኛ ከሆንክ እንባ አይመጣም። ክፉ ስራ ለመስራት ከበስተጀርባ ሆኖ ማማት፣ ቁጣና ብስጭት። የምትቆጣ ከሆነ እንባ አይመጣም። የምትንጫነሽ ከሆነ ኧረ አይመጣም እንባ። ቁጣና ብስጭት፣ ቅንጦት፣ ደስታ፣ ህግ የመጣስ ህይወት፣ ኩራት፣ ትቢት፣ ራስን የማፍቀር ስሜት፣ ይሄ እንባን ያደርቃሉ። እሺ የሚያመነጩትስ? በቀላሉ የሚሰማው ልብ፣ የረጋ መንፈስ፣ ዝምታ እንባ ያመጣል። አመጣ? እስቲ ንገሩኝ፣ ልጠይቃችሁ። ዝምታ እንባ ያመጣል? ብቸኝነት እንባን አያመጣም? ሆድ አስብስም? ዝም ስትል ትዝታ ሲመጣ እንባ አይመጣም? ይመጣል እኮ። አንደበትን ራሱ ዝም ማሰኘት እኮ የእንባ ምንጭ ነው። በቀላሉ የሚሰማው ልብ፣ የረጋ መንፈስ ያልኳችሁ አንዱ ነው። የረጋ መንፈስ ከዝምታ ነው የሚመጣው። ዝም ስትል ነው የረጋ መንፈስ የሚመጣው። ሞትና መቃብርን፣ የከፋ ኃጢአቶችን ማስታወስ፣ ይሄ እንባን ከሚያፈልቁ መካከል ዋነኞቹ ናቸው። በዚህ እንባ ይመጣል። ደግሞ ራስን ተጠያቂ ሰው ሲሰርብ እኔ ነኝ ጥፋተኛው፣ እኔ ነኝ እገሌ በእኔ ላይ በቁጣ እንዲነሳ ያደረገው የኔ ኃጢአት ነው፣ እኔ ነኝ ጥፋተኛው፣ ጌታዊ ማረኝ ማለት እንባ ያመጣል። ይሄ ነገር እሱ ነው ጥፋተኛ አልክ የምትከራ እንባ አይመጣም። እንዲህ በሰው ላይ እየፈረድክ አለቅሳለሁ ማለት ዘበት ነው፣ ዘበት። አትፍረድ። ይሄ እንባን ያመጣል። እና አንዱ በእንደዚህ መልኩ ብንጋደል በእውነት እንባ ያመጣል። ስለዚህ አይኔ ላይ ለሚቀመጥ መንፈስ ትልቁ መሳሪያችን እንባ ነው ልላችሁ ፈልጌ ነው። እንባ አንተ ዝም ብለሽ ነይ፣ ስንት ነው የምትራፈልፈው? ዝም ብለሽ እንደታስበል ቆሻሻ አፈርላ። እግዚአብሔር ይገስጽ። አታልቅሱ፣ ዝም በሉ በቃ አትስማችሁ። መድኃኒዓለም ይገስጽ። እና እንባ በጣም ወሳኝ ነው። ሌላው ደግሞ ቅባ ቅዱስ መቀባት፣ አይንን ቅባ ቅዱስ መቀባት። ግን ስትቀባ ዝም ብላ አይደለም የምትቀባው። ጌታ ሆይ በዚህ ቅባ ቅዱስ ስራን ስራ እያልክ ነው። እመብርሃን እናቴ በዚህ ቅባ ቅዱስ ስራሽን ስሪ እያልክ ጸሎት አድርገህበት መድኃኒዓለምን መማፀን የምትፈልግ ከሆነ የመድኃኒዓለምን መልክ ጸልየህበት፣ መድኃኒዓለም በዚህ ቅባ ቅዱስ ስራን ስራ
አይኔ ላይ የተቀመጠው መንፈስ ተበቀልኝ እያልክ ነው የምትቀባ፣ ዝም ብሎ አይደለም። እንደዛ እያልክ መቀባት እጅግ በጣም ወሳኝ ነው። ሌላ በመቁጠሪያ መንፈሱን ተነስ ከአይኔ ላይ ማለት ተነስ፣ በመድኃኒዓለም ስም አይኔ ላይ ተቀምጠ ስራ እንዲህ የምታደርግ አይኔ የምታሳምም፣ የምታቀላ፣ የምታፈስ፣ የምታበላሽ አንሳ እያልክ አይን ላይ አይን ቢታመም ቢጠፋ እንኳን ችግር ቢፈጠር እንኳን በሕክምና ማይመለስ እንኳን ቢሆን ወንድሜ ለሚያምን ሁሉ ይቻላል አይደል ተብሎ የተጻፈው። እምነት ላለው ሰው እኮ ይሆንለታል። አይሆንለትም? ወንድሞች በቃ የዚህ ሰው አይኑ ጠፋ ተብሎ አይኑ አይመለስም ተብሎ በተአምር አይኑ የተፈወሰላችሁ ሰዎች የሉም? ንገሩኝ እስቲ። የሉም? ጠፍቶ እንደገና ይበራላችሁ የሉም? አሉ። አሉ በደረቅ ወንድማችን። ግንባር ላይ አይን የሰራው ማን ነው? መድኃኒዓለም አይደል? አያደ ስለዚህ ቢጠፋ እንኳን የማይመለስ ደረጃ ነው የደረሰው ቢባል እንኳን ለመድኃኒዓለም የሚሳነው ነገር የለም። በውኑ ለእግዚአብሔር የሚሳነው ነገር አለን ተብሎ ተጽፏል እኮ ኦሪት ዘፍጥረት ምዕራፍ 18 ቁጥር 14 ላይ ለእግዚአብሔር የሚሳነው ነገር የለም። የጠፋ አይን እንኳን ይበራል፣ በእውነት ይበራል። ብቻ በእምነት